አውራው እኔ ለጠየቅኩሽ ጥያቄ መልስ ነው አይደለም። ከፈለግሽ ከላይ ጀምሮ አውርጄ አነብልሻለሁኝ ከላይ ጀምሬ ማለት ነው። ስለዚህ እስከመጥሻም ቤቢው ችግር የለውም። አሁን በደንብ ስሚኝ። ግን የተረዳችበት መንገድ ነው አና አይደለም ስለመርዳት አይደለም እናወራው ማሪ ስለመርዳት አይደለም እናወራው ስለ ጋብቻ ነው እያወራን ያለ ነው። ልድገምልሽ የማይነቀፍ የአንዲት ሚስት ባል የሚሆን የማይነቀፍ የአንዲት ሚስት ባል የሚሆን የሚያምኑ ልጆች ያሉት ስለ መዳራትም ወይም ስለ አለመታዘዝ የማይከሰስ ማንንም ቢኖር ሽሙት ይላል። ይሄ ስለ ሹመት ነው የሚያወራው። ስለ ሹመት ከላይ ደብዳቤውን አንብበሽዋል። ስለ ሹመት ነው። ሹመት ውስጥ ለማግባት ያገባና ልጆች ያሉት የሚያምኑ ልጆች ያሉት መሆን ያለበት ለሹመቱም ደግሞ አንድ ሚስት ያለው ነው የሚመረጠው ያለሽ ነው። ለዚያ ሹመት የሚመጥነው አንድ ሚስትና የሚያምኑ ልጆች ያሉት መዳራትን ወይም ደግሞ አለመታዘዝን የሚከስ የሚጸየፍ የሆነ ሰው ለሹመቱ እንደሚሆን እየተናገረ ነው። ይሄ ስለ ሹመት ነው የሚያወራው። ይኸውልሽ እኛ ክርስቲያኖች በክርስቶስ አንድ ነን። በመጀመሪያ ይሄን ማወቅ አለብሽ። ከቅድም ጀምሮ አምጥቼልሻለሁ። ኦኬ ሚስት የሚል አምጥቼልሻለሁ። እዚህ ጋር ደግሞ ምንድን ነው የሚለው? የማይነቀፍ የአንዲት ሚስት ባል የሚሆን ነው የሚለው። አለ ድረስ አንድ ነው ማግባት የሚችለው ማለት ነው። ቀጥይ አንድ ሲል ገብቶባል ትመልሳለች። ኦፓል ተመለሽ፣ ፖዝ ነሽ። የስራት ገብቶባት አይሰሙ ምንድነው ዛሬ እንትንሽ? ስለዚህ ይሄ የሚያወራው ስለ ሹመት ነው የሚያወራው ማለት ነው። ስለ ጋብቻ አይደለም። ለሹመቱም ደግሞ የሚያምኑ ልጆችና አንድ ሚስት ያለው ሰው ዝሙትን የሚቃወም መሆን አለበት እያለ ስለ ሹመት ነው የሚያወራው። አገባሽ? ምን አልኩሽ? ኖ ይኸውልሽ እኛ ክርስቲያኖች በክርስቶስ አንድ ነን። ኦኬ ቅድም ምን ብዬሽ አመጣሁልሽ? ኤፌሶን 5:23 ላይ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነው እርሱ አካሉ የሚያድን አንድ ሆኗል። ባል የሚስት ራስ ነው ይላል። ኦኬ አማርኛሽ እኮ ነው ማለት ገባሻል። ለሚሾም ሰው ነው ብቻ ለሚሾሙ ብቻ ነው ልትይ ማለት ለሚሾሙ ለዛ ሰው ብቻ ነው ልትይ ነው። ኖ እንደዛ አይደለም። ስለሚሾም ሰው ነው የሚያወራው እንዴ? በግድ ለጋብቻ ነው ልትይ ነው? ኖ አሁን ያመጣሁልሽ ኤፌሶን 5:23 ላይ ነው። አንዱ ተቀበልሽ አንዱ አትቀበይም። እኛ በክርስቶስ አንድ ስለሆንን ኦኬ እንደዛ አይደለም እንዳልሽው አይደለም። የፈለግሽውን በእኔ እኮ ያገባኝም አንቺ ስለምትረጁ ነገር በግድ ደብድበሽ ልታሳመኘኝ ነው እንዴ? አልገባኝም። ኧረ አይደለም በቃ እሺ መለያየት እንችላለን እኮ ችግር የለውም። ያ ቅድም ያመጣሽው ቲቶ ላይ ለአንድ ለስልጣን ለተመረጠ ሰው መስፈርቱ የሚያምኑ ልጆች አንድ ሚስት ያለው ዝሙትን የሚጸየፍ ነው እያለ ለስልጣን ነው የሚመርጠው። ለምሳሌ በፓርላማ ኢትዮጵያ ፓርላማ ብትሄጂ ያገባ ልጆች ያሉት ነው ፓርላማ ላይ ሊመረጥ የሚችለው። ወንደላጤ አይተሽ ታውቂያለሽ? ፓርላማ ማለት አይተሽ አታውቂም? ያ እኮ ሃይማኖት አይደለም ህግ ነው። ለአንድ ሹመት የተደነገገ ህግ ነው እንጂ መመሪያ አይደለም። ነይ ደብድቢ ደግሞ እያልኩሽ ያለሁት በክርስቶስ አንድ ነን። ኦኬ በክርስቶስ አንድ ነን። በክርስቶስ ሰባትን ብትሆኑ ቁጥርን አይገልጽም። ኖ በክርስቶስ አንድ እስከሆነ ድረስ እዛ ጋር የተገለጠው ለሁሉም ነው የሚሰራው። ኦኬ ለሱ ብዬ ኤፌሶን 5 ላይ አመጣውልሽ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነው እርሱም አካሉ የሚያድን ሆኗል። ባል የሚስት ራስ ነው ይላል። በቃ ባል ብሎ የሚስት ራስ ነው። ሚስት ብሎ አንድን ገለጠ። በቃ ሚስቶች አላለም። ካላስ አይ ሚስቶች ሚል ካለ አሳይኝ። ሚስቶች ብሎ ባል 3-4 አንድ ወንድ 3-4 ማግባት ይችላል ሚል ካለ ኦኬ አሳይኝ። እኔ እኮ እንድታሳይኝ ነው። ግን እኔ ያመጣሁልሽ ነው። አይ ሚስቶች አይደል ሚስት ነው የሚለው። ሚስት ደግሞ አንድ ነው የሚገልጠው። ድምጽ ይሰማል ጋይስ? እንደማው ብዙ ማስረጃም ትችልሻለሁ። እንድግባባ አልቻልንም። ይሰማል ድምጽ ይሰማል? አዎ በሉኝ። ይሄ ስልኬ የሆነ ፐዝል ግጠም ይብሎ ያመጣኝና ፐዝሉ ስገጥም አይገጥመውም፣ ይዘጋዋል ቤቱን በራሱ ማለት ነው። ከዘጋ ደግሜ ነው የምገባው። አሁን አንድ አዳምጪኝ ረቂቅ። ቅድም ያወራነው ስለ ህግ ነው። አሁን የምታወሪው ቁጥርን አይገልጽም። ስለዚህ እኔ የምፈልገው የቅድሙን የሹመት ነው ብዬሻለሁ። እዚህ ጋር የምታወሪው ደግሞ ቁጥርን አይገልጽም እያልኩሽ ነው። መልስ ይሄ ነው።
እንዴት እንደሚገጠሙ እነዚህ ነገሮች ግራ ነው የሚያጋቡኝ። ምንና ምን ልቅጠም? አንዴ ውጪና ተመሳሳይ ፊደል ያመጣልሻል። ዛሬ የተለያዩ ፊደሎች ቢ በስሞል ሌተር እና በካፒታል ሌተር ያመጣልሽም። እሺ ገጠምኳት። ኦፓል ቅድም ጀምሬ እያዳመጥኳችሁ ነበረ። በቃ እንደዚህ ነው። ሁለት ተመሳሳይ ፊደልን ትነኪያለሽ። ገጠምኳቸው። ወደቀች እንደ ጓደኛችን ኦፓል ቆይ አንቺ እያልሽ ያለሽው በህግ ደረጃ ነው ማለት አንድ ሰው ለአንድ ማግባት አለበት ከዛ በላይ እንዳታገቡ ተብሎ በህግ ደረጃ የተጻፈ የተቀመጠ ነው እያልሽ እንደዛ ነው መሰለኝ አንቺ እያልሽ ያለሽው አይደለ? ሰላም እንዴት ነሽ ኦፓል? ማኪ ቆይ አንዴ አይሻ ሐሳብሽን ቀጥይና እኔም ሐሳብ አለኝ። አይ ቆይ ለወርድ ስለሆነ አንዴ ቃብቻስ ስራ ላይ ነኝ ባይዘው ማለት ነው። ተናገሪ። በጥብጣው ደባልቂ በጥብጫሽ እንዳልሄድሽ ስርዓት ይኖርሽ። እኔ ገለልተኛ እንደሆንሽ ነበር የማውቀው። አሁን ደግሞ ባልና ሚስት ስንትና አግባያሽ የተከራከርሽ ነውና ከፈለግሽ አንደኛ ቆሮንቶስ 7:2 እንከፈቸው። እሺ እንከፍታለን። ግን ከዛ በፊት ሐሳቡ እንዴት እንደተነሳ ብነግርሽስ ብትፈቅጂልኝ ትየደባልቂ። አይ ባይዘው ስራ ላይ እየሰማሁሽ አይደለም፣ ግን በጣም መጽሐፍ ቅዱስ ላይ የተከራከራችሁ ምናምን ሳይ እኔ ኦፓል ገለልተኛ ናት ምናምን ብዬ ላንቺ ከራከራለሁ። አንቺ መጽሐፍ ቅዱስ ትተነትኛለሽ። ኤኒዌይስ ሲመች የተጻፈ ማንበብ ኃጢአት አይደለም። ማንበቡ ችግር የለውም፣ ትማሩበታላችሁ። ወይኔ ልብስ ማመመኝ። ጠያቂዋ እኮ እኔ ነኝ። ይሄ እኮ ነው ምን እንደተፈጠረ ጠይቁ ምሎ እኮ ለዚህ ነው ምን እንደተፈጠረው አልገባሽም። እኔ ገለልተኛ ነው አንድ ሰው እኮ ተብሎ አይ አይደለም ሊበራልም እኮ እኔ እኮ በሙስሊሞች እኮ ጣልቃ ገብቼ እኮ አይደለም ማኪ። ጥያቄው እኔ ነኝ ያነሳሁት። የቀረበው ጥያቄ ለኔ ነው እመመልሰው እኔ ነኝ። አሁን ተረዳሽኝ? ምን ብዬ ጠየቅኩኝ መሰለሽ? ግን ድምጼ ይሰማል ጋይስ? ድምጼ ካልተሰማሽ ይሰማል። ምን ብለሽ ጠየቅሽ? እሺ ሚዩት አድርግና ስሚኝ። ይኸውልሽ በቃ በጣም ጥሩ እንደዚህ ጆሮ ሲኖረን በጣም ጥሩ ነው፣ ለመግባባት ይቀለናል። ጻዲ ከወገብ በታች ጠየቀችና በክርስትና አንድ ሴት ለአንድ ወንድ ብቻ ነው የተፈጠረው። አንድ ሴት አንድ ወንድም ብቻ ነው ማግባት የሚችለው። አንድ ሴት ለአንድ ወንድ ነው የሚለው አለች። እኔ ምን አልኳት? በመጽሐፍ ቅዱስ አንድ ሴት አንድ ወንድ ብቻ ታግባ፣ አንድ ወንድ አንድ ሴት ብቻ ያግባ። እንደውም እንደዚህ እንኳን አይደለም፣ በቃ ለወንዱ ብቻ አልኩሽ እኮ ሴቱን ተይው። አንድ ሴት ብቻ አግባ ከአንድ በላይ እንዳታገባ የሚልና የጋብቻ ህግ ካለ በመጽሐፍ ቅዱስ እኔ ኦርቶዶክስ ሆናለሁ አልኳት። ካመጣሽልኝ አልኳት። ከዛ ያመጡልኝ ፍሎ እያደረግን ነው ሐሳቡ ላይ። አሁንስ ተቃውሟለሽ? አይ ኦኬ። እኔ ባይዘው ብታነቢ መጽሐፍ ቅዱስ ችግር የለብኝም፣ ማንበብ ትችያለሽ። ግን የሌለውን ትርጉም እንደዚህ ነው ብላችሁ መተንተን ግን ጥሩ አይደለም። ለእናንተ ጥያቄ ካላችሁ መምህሮችን መጠየቅ፣ የተሻለ ሰው መጠየቅ አስፈላጊ ነገር ነው እንጂ መጽሐፍ ቅዱስ አንድ ሰው የሚያምንበት እምነቴ ነው ሃይማኖቴ ነው ብሎ በጣም በቢሊዮኖች የሚቆጠር የሚከተሉትን ህግ እና ስርዓት በራስ መተርጎምና መተንተን ይሄ ሌላ ነገር ውስጥ ያስገባል በሚለው ነው። ኢንዌይስ ጥያቄሽ ይሄ ከሆነ እሺ አንደኛ ቆሮንቶስ 7:2 ክፈችና እሱን ደግሞ ማየት ይቻላል። መክፈቱ በፊት እኔ ራሴ አእምሮ የለኝም? አእምሮዬ ያሰበውንና ያመነበትን መናገር አልችልም? እናንተ የተናገራችሁትን ብቻ ነው አምኜ መቀበል ያለብኝ? እንደዛ ነው የምትይው ማኪ? አላልኩም፣ አንብቢ አልኩሽ። ግን አሁን ለምሳሌ እኔ ቁርአን እያነበብኩኝ ጥያቄ ይፈጥርብኛል። በራሴ ተነትናለሁ። ስተነትን ኖ ይሉኛል ሙስሊሞች። አይ እንደዚህ አይደለም የምንረዳው፣ ይሄ እንደዚህ ነው፣ ተፍሲር አለው ምን አለው ብሎ አንድ ሃይማኖት ሆኖ እንዲቆም የራሱ ህግና ስርዓት አለው። ሙስሊም ቢሆን የራሱ ህግጋቶች አሉት፣ ክርስትናም የራሱ የሆነ ህግ አለው እንጂ ላይክ ዝም ብሎ አይ እንደዚህ ነው እያለ እየተረጎመ የሚሄድ አይደለም። መጽሐፍ ቅዱስ አንድ አይነት ትርጉም ነው ያለው ነው። ይሄ ነው እኔ ደግሞ ላስረዳሽ ማኪ። እናንተ የፈለገ ትርጉም ቢኖርሽ ለምሳሌ አንቺ እንደ ኦርቶዶክስ መጽሐፍ ቅዱስ አማኝ አባቶች እንደሚተረጉሙት አተረጉሚም።
ስለዚህ እንደ ማስረጃ መታቀርቢው አባቶችሽን ነው አንድ መጽሐፍ ቅዱስ ላይ ሊቃውንት የሆነ ሰው የሚተረጉምበት አረዳድና ተርጓሜ ተብሎ ፍቺ ተብሎ ተቀመጡትና አንቺ የምትረጅበት እንዳማኝ ይለያያል እኔ ደግሞ ማላምን ሰው እንደመሆን ይመጣን መጽሐፍ ቅዱሱ ሐሳቡ ሲመጣ የግል ኦፒኒየንን አረዳዴ ነው የምናገረው እንጂ እንደዚህ ነው ማመን ያለባችሁ ብዬ ኮን ያልተናገርኩም ስለዚህ ሐሳብ መገደብ ይባላል ማኪ አንቺ አስተያየት ምክንያቱም እኔ እናንተ ልክ አይደላችሁም አላልኩም ቀደመም ለልጅቷ ብያታለሁኝ ለረቂቅ አንቺ እንደፈለክሽ ተረጅ እንደፈለክሽ ተቀበዩ እኔ ግን እንደዚህ ነው ምረዳው ነው ብዬ ተናገርኩት ስለዚህ የግል ኦፒኒየን ነው አይ ኦፓል ነግቢ ምን አይተ ያለሽ ከታችሁን ሻታልቀሽብኝ ስለዚህ እንጂ እናንተ ልክ አይደላችሁም እኮ ነው ያላልኩም ይሄ ሰመርበት በዛ ላይ ኦፒኒየናችንን ለየግልና ለየጋራ ስለሆነ የሚያጋጨን ነው ብዬ አላስብም እኔ መጽሐፍ ቅዱስ እንደዚህ አይተረጎምም ብዬ ማልተናገርኩም እንደዚህ አተመኑ ብዬ ማልተናገርኩም ለኔ ግን እንደ ማስረጃ ሲመጣልኝ አይ እኔ እንደዚህ ነው የምረዳው ሄንን ብዬ የግል ሐሳቤ ነው የተናገርኩት ወደ አመጣሽው ጥቅስ መሄድ እንችላለን ፈቃደኛ ከሆንሽ ኦኬ ገብቶኛል እኮ ግን ይኸውልሽኛ የምንመራው አባቶች በተረጎሙልን በተሰጠን በራሱ ህግ ነው እንጂ መጽሐፍን ራሳችን እየተረጎሙ እንደዚህ እኮ ነው ምናምን ብለን አንመራም ይሄ የራሳችን የኦርቶዶክስ ስርዓታችን እንደዚህ ነው ለዛ ነው አንቺ ደግሞ እንደፈለግሽ መተርጎም እኮ ትችያለሽ መብትሽ ነው እሺ ተከፍቻለሽ አንደኛ ቆሮንቶስ 7:2 ወይስ ይብራብሽ ክፈቱላት ጋይስ አራዚ ክፈቺ ወይ ሌላ ሰው ክፈቱ ካላችሁ ስክሪንሽን ግን ሮዚ በመጥረቢያ ነው እንደፈለጥሽው አልገባኝም ተሰበረ ለማለት ያደርግተኛል አይፎን ነው ሲያቀብጠኝ ገዝቼ ነው 2500 ድራም ገዝቼ ሰበርኩት በስማ በመጥረቢያ አንደኛ ቆሮንቶስ 7:2 አንብብሽ ነይ በትልቁ ላርግሽ የኔ ወርቅ እንኳን ደህና መጣሽ እሺ ነገር ግን ስለ ዝሙት ጠንቅ ለያንዳንዱ ለራሷ ሚስት ትኖረው ለያንዳንዲቱ ደግሞ ለራሷ ባል ይኑራት ይላል እነዚህ ጋር ጳውል እንትና እኔ ማኪል ጠይቃት ጳውሎስ ይሄን እየጻፈ ያለው ለቆሮንቶስ ሰዎች ነው የቆሮንቶስ ሰዎች ደግሞ ዝሙተኛና ኃጢያተኛ ነበር በዝሙት ይወደቁ ነበርና እነሱን እየመከረ እንጂ እዚህ ጋር እኮ እንደ ህግ አንድ ብቻ አግቡ ብሎ እየደነገገ አይደለም አመሰግናለሁ ይሄ ከቲቶ የተለየ አይደለም ግን ቢሆንም እንኳን ለሚያገቡ ሰዎች ነው የሚናገረው አይሻ አባባሌ ገብቶሻል ለምሳሌ እኔ ኮንኩ ማገባው ለየአንዳንዱ ሲል ለሚያገቡት ሰዎች በተናጠል የጋራ ባልና የጋራ ሚስት እንዳይኖራቸው ለምን በዝሙት ይወደቁ ስለነበሩ ማለት ነው ግን ትዳር ሲፈቅድላቸው ለየአንዳንዱ ነው የሚፈቅደው ለወንድ ለሴቶች ኦፓል አንዴ ኔትወርክ ሊዘጋ ነው ወደዛ እየሄድኩ ስለሆነና የጋራ ሚስትና ባል እንዳይኖራቸው ኦፍ ኮርስ ሴቶች የጋራ ባል ሊኖራቸው አይገባም ለያንዳንዱ አንዳንድ ይኖረው ይላል ህጋችን በጣም ብዙ ቦታ ላይ ባይዘው በጣም ብዙ ቦታ ላይ ነው ያለ እኔ አሁን ስራ ላይ ስለሆንኩኝ ነው እንጂ ብዙ ማስረጃዎች አሉ ግን እኛ ለምን በእስልምና 4 ተፈቀደ 5 ተፈቀደ ይሄ እኛ ችግር አይደለም አይመለከተንም ከዛ ሞር የበለጠ ሌላ ጥያቄዎች ስላሉን ይሄ የባልና የሚስት ይሄ የሆነ ነገሩ አይደለም እኛ ከእስልምና ሊለየን የሚችለው ግን ለያንዳንዱ አንድ ሚስትና አንድ ባል ይኖራት ማለት የጋራ የሆነ ነገር የለውም ሁሉም ለየራሱ አንቺ ለራስሽ አንድ ባል ይኖርሻል ያቺም ለራሱ አንድ ባል ያም አንድ ሚስት አንድ በቃ እንደዛ አይደለም የሚለው እንዴ ታመመን እኮ ልንግባባ አልቻልንም ለሚያገቡ ሰዎች ነው ተናጠል የሰጣቸው አማርኛ ግልጽ አይደለም እንዳይሻ ለምሳሌ አንቺ ሚስት ባልፈልጊ አይሻ የኦፓልን ሐሳብ ላስረዳችሁ ምእመና ኦፓል ምንድነው ያለቻለችው እዚህ ጋር እንደ ህግ እያስቀመጠ አይደለም ነው አይከለክልም ነው አሁን ነገር ግን ስለዚህ ጠንቅ ያለ ሲናገር ለነሱ ዝሙት ይሰሩ ስለነበር
ማኪ ቆይ ኔትወርክሽ ይቆራረጣል አይደለም ኃጢአት ይሰሩ ስለነበረ በዝሙት ስለወደቁ ዝሙት አትስሩ ከኃጢአት ውስጥ ውጡ አንድ አግቡ እያለ ለነሱ እየነገራቸው ነው ያለው እንጂ እንደ ህግ ደንግጎ አንድ ብቻ አግቡ ሌላ አታግቡ እያለ እየተናገረ አይደለም ነው ኦፓሊያ ነው ጥያቄዋ እና ትክክል ነሽ ከአንድ በላይ አታግቡ የሚል ህግ የለም እንደ ህግ አልተቀመጠም እዚህ ጋር እየመከረ ያለው እነሱን ነው ያ የኔ ሐሳብ ይሄ ነው አይሻዬ ለምን መሰለሽ በዝሙት ውስጥ የጋራ ነው ሁሉም ነገራቸው ገብቶሻል አይሻ በየጋራ ነው አንድ ሴት አራት ባል ቢኖራት ሌሎችም የሷን ባል ሊጋሩ ይችላሉ አሁን ግን በተናጠል ነው ፍቃድ እየሰጠ ያለው አውቅና ያለው ማለት ነው ስለዚህ ይሄ የደቦ ልበላችሁ ያማርኛ እንዴት እንደሚገባችሁ አላውቅም ስለዚህ በዝሙት ውስጥ እንደዛ ስለነበሩ ህጉን ግን ሲልክ ለነዚህ ሰዎች ህጉን ሲልክላቸው ለእያንዳንዱ ባል ሚስት እንዲያገባ ለእያንዳንዷን ባል እንድታገባ የየራሳቸው ባልና የየራሳቸው ሚስት እንዲኖራቸው ነው ትእዛዙም እየተላለፈው ቅድም ጀመረ የምናገር ይሄንን ነው ግን ብዛትን አይገልጽም ብዛትን አንድ አግቢ አንድ አግባ የሚል አይደለም እዚህ ጋር ስለ ብዛት አይደለም የሚያወራው የጋራ በዝሙት ውስጥ የግል የሚባል ነገር የለም ታውቃላችሁ ዝሙት ውስጥ ሁሉም የጋራ ነው ስለዚህ እዚህ ጋር አንድ ባል ሚስት እንዲኖረው አንድ ሚስትም ባል እንዲኖራት ይናገራል ግን ደግሞ ብዛት አይገልጽም ይሄንን ነው ልንላችሁ የምንችለው አመሰግናለሁ አይሻዬ ኢንሃው ኦፓ ላውራ እሺ መጽሐፍ ቅዱስን መክፈት ትቻለሽ ሮዚ ወይ ማንሻ ኢላም በብልሽ አንዳሽ እሺ ቪዲዮ ክፈች ውዴ እዛው አሁን ነው ጥቅስ ላይ ያመጡት ጥቅስ ላይ አንደኛ ቆሮንቶስ 7:2 ላይ እሺ ማንበብ ብቻ ነው ቪዲዮ መክፈት አልችልም እሺ ቁጥር 12 አንብብልን እሺ ሌላዎችንም እኔ እላለሁ ጌታም አይደለም ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እርሷም ከእርሱ ጋር ልትቀመጥ ብትስማማ አይተዋት ይላል ቆይ አንዴ ድገሚው 11 እና 12 ድገሚውማ ቁጥር 11 እና 12 እነሱ ያነቡት ሐሳቡ እንዲገባ እሺ 11 ላይ ምን ይላል እኔ ግን አላዝም ጌታ እንጂ ይላል 11 ላይ ከዛ ከ12 ይላል ሌላዎችንም እኔ እላለሁ ጌታም አይደለም ከወንድሞች ወገን ያላመነች ሚስት ያለችው ቆይ ያጅልኝ ውዴ ምን ማለት ነው ጌታ አይደለም እኔ ነኝ የማዘው ማለት ጌታ ነው አለ መጀመሪያ እሺ ትእዛዙ ከጌታ ነው ወይስ ከሱ ነው ስንል እኔ ነኝ የምለው ጌታ አይደለም እኔ አላዝም ማለት ጌታ ነው ከዛ ቀጥሎ ምን አለ ደግሞ ቀጥሎ ምን አለ ሌላዎችንም እኔ እላለሁ ጌታም አይደለም ከወንድሞችም ወገን ያላመነች ሚስት ያለችው ቢኖር እርሷም ከእርሱ ጋር ልትቀመጥ ስለዚህ የራሱን አመለካከት ነው ማለት ነው አዎ ጌታ አይደለም የተናገረው እኔ ነኝ የራሱ አመለካከት ነው እዛው ቆሮንቶስ ላይ ከፈችልኝ ደግሞ አንድ ጥቅስ እሺ አንደኛ ቆሮንቶስ ወይ ሁለተኛ ቆሮንቶስ ምዕራፍ 12 መሰለኝ እስቲ ግቢ ምዕራፍ 11 ቁጥር 17 ካልተሳሳትኩ ምዕራፍ 11 ቁጥር 17 ምዕራፍ 11 እሺ ቁጥር 17 እንደዚህ ታምኜ ስመካ የምናገረው በመግነት እንጂ ጌታ እንዳዘዘኝ አልናገርም ይላል ያው ይሄ ትርጓሜ ያለው በቃ ስለዚህ የጳውሎስ ምክር ከራሱ የሚመጣ ከሞኝነት ማለት ከራሴ ከመልካም አሁን እኔ በየዋህነት በመልካምነት ሆፓንዲ እንዲብታረጊ ቃል እንዲብታረጊ ብዬ ብናገር የአምላክ ንግግር ተደርጎ መወሰድ የለበትም ታምኔ በመካ ማውራው ነገር በሞኝነት ነው እንደ ቁም ነገር ተደርጎ እንደ ህግጋት እንደ አምላክ ህግ ተደርጎ አይወሰድም የጳውሎስ ምክሮች በነገራችን ላይ ሀዩቲ መጽሐፍ ቅዱስ የሰዎች ሐሳብ ጭምር አለበት እኮ ነቢያትም ሐዋርያትም የራሳቸውን ሐሳብ ጨምራሉ እኮ እንደዛ ብለው ያምናሉ ማለት አሁን ጳውሎስ ሲናገር ይሄ እንደዚህ ይሄ ከኔ ስታይት ነው የራሱን ነገር ያስቀምጣል የራሱን ምክር ይሰጣል እና የሐዋርያትም ሐሳብ አለበት ያ አይሻ ልክ ነሽ ለዛ ነው አባቶች ለዚህ ነው ፍቺ ምናምን የሚሰጡት ብዙ ጊዜ ከምን አንፃር ነው የሚታየው ምናምን የሚለው
እሺ ስለዚህ በቃ ጥምቀቱ ቀረ እንግዲህ ምን ማድረግ ይቻላል ብዬ የነበረው ቃል ምንድነው ቅድም ሰምተሽኝ ከሆነ ማለት ነው አይሻዬ እኔ በመጽሐፍ ቅዱስ አንድ ብቻ አግባ ከአንድ በላይ እንዳታገባ ለም ለሴቱ አይደለም ለወንዱ በቃ የጋብቻ ነው የሚፈጽመው በአዲስ ኪዳንም በብሉይ ኪዳንም እንዳየሽው ወንድ ላይ ነው ፎከስ የሚያደርገውና ለወንዱ ነው ከዛ ደግሞ የጋብቻ ታውቂያለሽ ለምሳሌ በህገ መንግስቱ የጋብቻ ህግ አለ አይደለ በፍትሐ ነገሥት የጋብቻ ህግ አለ አይሻ ታውቂያለሽ በባህልም የጋብቻ ህጎች አሉ መጽሐፍ ቅዱስ ላይ ህግ የለም በቃ እኔን የጠየቁት ቀደም እነዚህን ሶስት ጥያቄ ከመለሳችሁልኝ የሥላሴ አማኝ ሆናለሁ ብያለሁ መጽሐፍ ቅዱስ ብቻ ብለን ስለማናምን ፍትሐ ነገሥትንም ተቀብለሽ ተጠመቂያለሽ አይ ፍትሐ ነገሥት የግለሰቦች ሐሳብ ስለሆነ ተቀባይነት ለኔ የለውም ለምን አሁን ላይ ቁጭ ብለሽ በተማረ አይን ብታይ ፍትሐ ነገሥት ንጉሳያኖች ለወደዱትና ልክ ነው ብለው ላመኑት ነገር ያረቀቁት ህግ ነው በነገርሽ ላይ ፍትሐ ነገሥት እንጂ ምንም አይነት መንፈሳዊና እውቀት የገባበት አይደለም ወይም ካለ እውቀት የተጻፈው ያልኩኝ ሳይሆን በሰዓቱ ኦርቶዶክስ ኢትዮጵያ የኦርቶዶክስ ሀገርናት ንጉሳያኖች ታውቂያለሽ በቤተክርስቲያኑም በቤተክህነቱም ቦታ ስለነበራቸው ፍትሐ ነገሥት ላይ እጃቸው አለበት ህጉን ያጸደቁትም ጭምር እነሱ ናቸው ስለዚህ ነው የንጉሳውያን ህግ ነው ብዬ ስለማስብ አልቀበለውም እሱን የቤተክርስቲያን አባቶች አይደሉም ያንን የጻፉት ወይም ደግሞ የወሰኑት ህግ ሆኖ እንዲጸድቅ ንጉሳያኖች ስለነበሩ እንዲመቻቸው አድርገው ስለጻፉት አልቀበለውም እሱን ይህ ምን ይባላል የጌታ ፈቃድ ብለን ዝም እንላለን አይገድኩም ነገር በብሉይ ኪዳን ህግ የለም በብሉይ ኪዳን ማለት እንደዚህ የተቀመጠ ህግ የለም ነቢያቶችም ብዙ ሚስት እንዳገቡ ነው የሚናገረው አብርሃም ያዕቆብ ሁሉም ከአንድ በላይ ነው ያገቡት በብሉይ ኪዳን በሐዲስ ኪዳን ግን ጳውሎስ ብዙ ጊዜ ሲመክርም ያው ጳውሎስ ጋብቻን ብዙ እንትን አይደለም ጋብታ ገቡ ይሻላል ብሎ ነው ከሱ ካለ ለምን ጳውሎስ ማግቦታል የሚል መጽሐፍ ቅዱስ የለም ጳውሎስ በድንግልና የኖረ ሐዋርያ ነው ከዛ አንፃር እሱም እንዳናገባ ነው የሚመክረውና ሐዲስ ኪዳን ላይም ቢሆን ሲጽፍ መልእክታቱን ከሰዎቹ አንፃር እንጂ እንደ ህግ አስቀምጦ አይ አንድ ሰው አንድ ያግባ ከአንድ በላይ አታግቡ ብሎ ህግን አልደመደመም ህግን አልሰራም ማለት ነው እና በህግ ደረጃ መጽሐፍ ቅዱስ ላይ የለም እባክሽ ለሙጥይዝም ሐዋርያ ሆኜ አይሻዬ በእውነቴ መጽሐፍ ቅዱስ አረዳድሽ በጣም የእኩሌብልሽን የሚያሳይ ነው እና ፐርፌክት አይዋሽም ለጌታ ክብር የማይዋሹ ሰዎችን በጣም እወዳለሁ አደንቃለሁ እንደዚህ ነው በቃ የተጻፈው እንደዚህ ነው እውነታው ይሄ ነው እኔ ምርቃውን ይሄ መቀበለው እውነታ ነው እንግዲህ እንዳያችሁ ቃል ከገባች ምንም ተቃውሞ የለኝምና እውነት የሚሉ ሰዎች አክሴፕት ያደርጋለሁ በጣም ይማርኩኛልና ይሄንን ነው የምስማማው እኔም ያልኩት ይሄንን ነው ግን ደግሞ በባህሉ ራሱ በኢትዮጵያ ባህል ራሱ ካንድ በላይ ማግባት አይቻልም ግን ደግሞ እንደ ባህል ነው ይሄንን ማውራው ደግሞ ታንቃችሁ እንዳትሞቱ ሃይማኖት አላችሁ አይደል ለምን ኢትዮጵያውያን ማሬ በፐርሰንት ደረጃ የክርስቲያን ሀገር ናት ሀገሪቷ በባህል ራሱ የጭን ገረድ የሚባል ነገር ታውቂያለሽ ሰምተሽ ታውቂያለሽ ውሽማ ሌላ ነው የጭን ገረድ ማለት ሚስትየዋ ታውቃታለች ሰው ባሏ ሲሄድ እሷ ጋር እንደሚታቃለች ቢወልድም ልጁን ሲያመጣ ተቀበላለች ዝም ብላ ስለዚህ የጭን ገረድ ናት ማለት ለባሏ ጭን ታገለግልላታለች ማለት ነው ሚስት ናት እና ይሄ በኢትዮጵያ ባህል የታወቀ ሰዎች ፈቅደውት የሚኖሩት ነው ውሽማ ከተደረገ ደግሞ ከማህበረሰቡ እኔ ውሽማ ነው ማቀ ውሽማውን ነው ይቺ የጭን ገረድ የምትባለው ሚስትየዋ ታውቃታለች አልኩሽ ገንዘብ ሲቸግራት ይረዳል አስፈላጊ ነገር ከተገኘ ከቤተሰቡ ጋር ተቀላቀላለች የታወቀች ናት ወርቅና የተሰጣት ናት የጭን ገረድ የምትባለው ለባሏ ከሚስትየዋ በተጨማሪ በጭን የምታገለግል ማለት ነው የታወቀች ናት ግን ሚስቱ የመጀመሪያ ሚስቱ ናት ውሽማ ከተባለ ግን ከሚስቱም ከማህበረሰቡም የተደበቀ ማለት ነው ወርቅና ያልተሰጣት ማለት ነው ከሃይማኖት ውጭ እንኳን ብትሆኚ ማለት ነው ስለዚህ በኔቸር የሰው ልጅ ሴክሹዋል ኢንተርኮርሱ ገደብ የለውም በቃ ይዘሙታል አዳደ ቢኮላተፈ ነገር ይዘሙታል ተው ስለዚህ ያመነዝራል ይማግጣል ስለዚህ ማግጦ የሚመጣውም ሰው አመንዝሮ የሚመጣውም ሰው ከትእዛዝ ውጭ ሆኖ አይደለም ተፈጥሮ ነው የምለው አይሻዬ ገብቶሻል ኔቸሩ ነው
ስለዚህ ያንን ኔቸር ገድበሽ አስረሽ ማስቀመጥ ለኔ ጭካኔ ነው። የሚችል ሰው ካለን ጳውሎስ እንዳለው እስማማለሁ። ለስጋሽ ባትገዢ ወደ ፈጣሪሽ ብታደይ ገብቶሻል። ጳውሎስም እኮ ሰው ነው፣ ወንድ ነው። ግን ወሲብንና ሴቶችን አክሴፕት የሚያደርግ አይደለም ሐዋርያው ቅዱስ ጳውሎስ ማለት ነው። ስለዚህ በኔቸር ግን እንደዚህ አይነት ነገር አለ። መቆጣጠር ከቻልሽ ፍቃድ አልሰጥም ካልሽ አክሴፕት እናደርጋለን። ግን አይ ተፈጥሮ አይደለም እኛ ስንፈጠር አንድ ለአንዶች የተፈጠር ነው ብላ ቅድም ጻዲ ስትከራከር ማለት ነው። በጣም ገረመኝ እኔ። ገባሽ ቃልዬ ማውራሽ? ተረዳዎች ነው። እንደ ሀገር ደግሞ ማለት ነው ኢትዮጵያ ውስጥ በሳይኮሎጂ ራሱ ሴክሹዋል ኢንተርኮርሳቸው ጤነኛ አይደለም። በጣም ብዙ ሰዎች በሳይኮሎጂ ደረጃ ነው የምነግርሽ። የፍች ጠበቃዎች የምጠይቂያቸው፣ የሀገር ሽማግሌዎች የምጠይቂያቸው፣ ቤስት ፍሬንድ የምጠይቂያቸው እያንዳንዱ ሰው ከኢኮኖሚ በላይ ስጋት የሚሆንበት ወሲብ ነው። እያበረታታ ነው የምጠይነማ ነው እያለን አይደለም። በነገራችሁ ላይ እኔ ኔቸር ነው ብዬ የማስበው ግን መገራት አለበት። ለምሳሌ ንዴትም እኮ ተፈጥሮ ነው አይደል አይሻ? ንዴት ተፈጥሮ ነው። ከዛ ስትናደጂ ማለት ነው የሆነ ሰው ሄደሽ በጩቤ ብትወጊውና ንዴት ሲበርድልሽ ብትጸጸች የወጋሹን ሰው ይቀይረዋል እንዴ? ግን ንዴትሽን መቆጣጠር ብትችይስ፣ ራስሽን ሃንድል ማድረግ የምችይ ብትሆኚ፣ ማኔጅ ማድረግ የምችይ ብትሆኚስ ሰውየውን አትወጊውም። ሰው እኔ ስሜትን እንደዛ ነው የምረዳው። መቆጣጠር የሚችሉ ሰዎች፣ ራሳቸውን መከላከል የሚችሉ ሰዎች አክሴፕት አደርጋለሁ፣ ለእነሱ ክብር አለኝ። ግን ኔቸር ነው። ስለዚህ ለሆነ የሃይማኖት ተቋም የተሰጠ ጸጋ ስለሚያስመስሉት ነው የሚያስቀኝ። ይሄንን ነው ማለት የምችለው። ሰላም ናችሁ? እንዴት ናችሁ? ገደል ግባ ታዲያ ምን ቀላል እኮ ነው። ደህና ቁርጥን የማወራው ሊገባ አይችልም። በቀና አቤት ተዋህዶ አቤት እንዴት ነሽ? ሰላም ነው? አልሰማም? ይሰማል። ኦኬ አይ አንዳንድ ሀሳቦችን መስጠት ፈልጌ ነውና እሺ ሁለት ሚስት ወይም ሁለት ባል ተፈቅዷል፣ ከአንድ በላይ ተፈቅዷል ነው ርዕሳችሁ? አይ አልከለከለም ነው ወይ በዲማው ጊዮርጊስ አልከለከለም ነው ርዕሳችን። አይ ከልክሏል እንጂ እንዴት ማለት እንዴት አልከለከለም አላችሁ? ከምን ተነስታችሁ አልከለከለም ማለት? ኦኬ ህግ የለም የከለከለበት የተጻፈ ሲጀምር መቼ ሁለት አርጎ አብዝቶ ፈጠረ ብለሽ ነው? ሲጀምር ራሱ አንድ አርጎ አይደል የፈጠረው? ብዙ ተባዙ ከተፈጠረ ብዙ ተባዙ ምድር ሙሏት ያለው አይደለም ምንድነው? እሱማ ልክ እኮ ነው። እሱ ብዙ ተባዙ ሌላ ነው። ዓለምን አንዴ ምድርን የሚያስፈልጋትን ያህል ሰው ባንዴ አልፈጠረም። ያም የራሱ ምክንያት አለው። ግን ትልቁ ነገር ግን አዳም መጀመሪያ ተፈጥሮ ሁለተኛ ሔዋን ስትፈጠር አጋዥ ረዳት ነው። አሁን ሚስት በመሰረቱ ረዳት ናት ይላል በመጽሐፍ ቅዱስና አጋዥ ናት፣ ረዳት ናት፣ ዘውድ ናት ብሎ በብዙ ቦታ ተገልጧልና ረዳት ከሆነች ደግሞ ረዳት እንፍጠር ሲል አንድ ፈጠረ ነውና ያ ክልከል አይደለም ወይ ነው የኔ አርጊውመንት። እና ሁለት ሶስት ረዳት ከሆነ የሚያስፈልገው አዳም ለምን ፍጥረትም ላይ ለምን ሁለት ሶስት ሆነው አልተፈጠሩ? ወይ ቡጡ ለመናገር ካንተ በላይ እኔ የልጅቷን ድምጽ ነበር ስሰማኝ ደስ አትልም? ጋይስ ቡጡዬ ወይ እንዴት ዳፋይ እንደሚጣፍጥ
እና ምንድነው መሰለህ ተዋህዶኛ ስንል የነበረው ማለት ነው አልከለከለም ነው አንድ ብቻ ብሎ አልከለከለም ነው ግን ሐሳቦቹ ወደ መከልከል ይሄዳሉ ካልክ አክሴፕት አደርጋለሁ እረዳሃለሁ ምን ማለት እንደፈለክኛ ግን እንደ ህግ አንድ ብቻ ግቡ ካንድ በላይ እንዳታገቡ የሚለግ የለም ነው ያለን ያለነው ከዛ ፍጥረት እስከ ዮሐንስ ራእይ ድረስ አንተ አረዳድህን ግን በዚህ ሐሳብ መሰረት ካንድ በላይ እንደማይፈቅድና አንድ እንደሚፈቅድ የሚያሳይ ነው ማለት ትችላለህ እንደ ማስረጃ ግን የሚቀርብ አይደለም ተረዳኸኝ አባባሌ እስዊትዬ ምንሽ ነው የሚያምሽ ማሬ እስቲ ነይ ግቢ እና እስቲ እንረጋጋ ጭራሽ አፋውተሽን የመሳደብ ጀመርሽ ለዚህ ክብር በቃሽ ነይ እስቲ ግቢ እስቲ ድል እንስተሽ ውስጥሽ ያለው እሳት አመድ እስኪሆን ድረስ ተናገሪ ምጽጽሩ ሚቀር እንኳን ደህና መጣሽ ውዴ ቆይ ጌታዬ ቆይ ቅድሚያ ለታማሚ ቆይ ጌታዬ ቆይ እባክዎትን በቡጡጡ ልጅዎታለሁ አይሻልም እሺ እትዬ ምን አልኩ ውዴ ከታመምኩ አሳክሚኝ እኮ ለዛ እኮ ነው አሁን ሌዝቢያን እንቃወማለን ያልሽው ሐሳቡ ከሌዝቢያን ጋር የሚገናኝ አይደለም እዚህ ውስጥም ሌዝቢያኖች የሉም አንቺ የምታውቂው ሰው ካለ በስም ጠርተሽ ተናገሪና ምን ተናድሽ ማለት ለምን ተናድሽ አንቺ አይ ስድብ ስለመሰለኝ ነው ስድብ ስለመሰለኝ እንደ ስድብ ስለቆጠርኩት ነው እኮ ያነሰው ይሄ ስድብ ከመሰለው ያነሰው ያን ነው ማለት ነው ማለት ካልሆነሽ ምን አናደድሽ አንቺ አለ ተናድጃለሁ እኮ አይደለም ያልኩት አሁን እኔ ያልኩት ይወራው ስለ መጽሐፍ ቅዱስ ነው እዚያ ውስጥ ሌዝቢያኖች የሉም እኛ እስከምናውቃቸው ድረስ ሐሳቡም ሌዝቢያንን ስለመቃወም አይደለም ስለዚህ እኔ እንደ ስድብ ቆጠርኩት ተናደድኩ አይደለም ያልኩሽ ማሪ እንደ ስድብ ቆጠርኩት አይ እየተሳደብኩ አይደለም ካልሽኝ ይቅርታ ጠይቅሻለሁ ሐሳቤን መግለጽ ፈልጌ ነው ካልሽ እኔ ግን አናደደኝ ሳይሆን ያልኩሽ ከተነሳው ሐሳብ ውጪ ስለተመሰለሽ አንቺ ሰደብኩሽ አልኩሽ እንቃወማለን እኮ ከተነሳው ሐሳብ ውጪ ስለሆነ ነው ገባሽ አንደኛ ጠዋትም ይሄንን ልልበት የቻልኩት ምክንያት ጠዋትም ብሩክ ቤት ስትሰድቢ ስለነበረ ነው ለከኔ ካላንደሽ ነው ለምን ተሰደብያለሽ አንቺ ኢየሱስ በቃ አመሰግናለሁ ይሄን እኮ ነው የምልሽ እኔ አሁን አንቺን ፎከስ ሰጥቼ ሐሳብሽን ይዤ የመጣሁበት ምክንያት ቀንም ተመሳሳይ ነገር ስትስቲ ስለነበረ አናድጅሻለሁ ስለዚህ ለኔ ነው ወይ ጻፍሽው ለማለት ያክል ነው ኦፍ ኮርስ አበሳጭቼሻለሁ አናድጅሻለሁ ለሱ ይቅርታ ጠይቅሻለሁ ማይቆንዶ በርበሬ ስለዚህ አሁን እኔ ከተጻፉት ኮሜንቶች ውስጥ በሙሉ ላይ አራው ፓልቴ ባይዘው ለምን ተሰደበሽ ሰዎች እንደዚህ ጋር እየለኮሽ ያታካላችሁ አይወፓል እንደ እፉ ይታደርግ እንደው በነስሩ ይዣሃለሁ በነስራችሁ እኔ እኮ ኃይሌ ተቀማ ስለዚህ ስዊትዬ ቀን ከነበረሽ ስሜት በመነሳት ይሄን ሁሉ ሰው አስቆሜ ነው ማውራሽ እንግዲህ ስለምወድሽ ነው ሜንሽንም አላደረኩሽ ምንም ኮርስ ነው እወድሻለሁ በቃ አሁን እኔ በነገርሽ ላይ ሁሌ ነው የምናገረው የፍቅር ግራጫ የለውም ሰውን ስወድን አንዴ ነው የምወደው ከዛ በኋላ የምታረጊው ነገር ምንም ነው የማይመስለኝ ስለዚህ ቀንም እንደዛ ስለተፈጠረ አሁን ስጽፊው ምናልባት ከዛ ሐሳብ ጋር የተገናኘ ሊሆን ይችላል አናድጃት ሊሆን ይችላል በየ ስላሰብኩኝ ነው እና በእኔ ከተናደድሽ በጣም ይቅርታ የኔ ቆንጆ በርበሬ በእውነት ማይጣዝማማር ማለት ነው ግን አይ አራጂ ልጅ የዘንድሮ ካላችኋል ታድርግ የዘንድሮ ወንዶች ትግርና መላክ ሰው ስለዚህ ማይቆንዶ በርበሬ ማይጣዝማማር ቀን በተነሳው ሐሳብ ተናደሽ ከሆነ በጣም ይቅርታ እንግዲህ በጭንቅላት የተደፍቻ አይደለሽም በእውነቱ አሁን ነው ጸጉሬን የፈታሁት ቆሜ ይቅርታ ጠይቄያለሁኝ ይሄን ነው ለልሽ የምችለው ማለት ነው ከዛ ውጪ ግን የተለየ ሐሳብ ነው የጻፍኩት የልብሽን ተናገሪያለሽ ከዛ ይቅርታ ምናምን ትይናለሽ ለምን እንደዛ ታደርጊያለሽ ግን አይደለም መናገር አንቺም ብትሆኚ ማለት ነው ስዊት ውስጥሽ ያለው ሰዓት አመድስ ድረስ ማን አንሰደብም እኮ የማንንም ሃይማኖት አንሰደብም ካንኩን አንናካምኛ ግን አንቺ ወይ ሙስሊም ነኝ በይ ተናገሪ ይሄንን አንዱን ግለጽልን ምናምን ብለንሽ አይደለ ግን አንቺ በቃ ለነሱ ነው ወክለሽ ተካደዩ እኛን
ያ ሁሉ ፍቅራችን ያ ሁሉ ጠዋት ቴምር ቢ ከሳቡና ጠጭ የተባባል ነው ፍቅራችን ውሃ በልቶት ነው የሰደብሽኝ ተሰደበልሽ ግን እኔ መሳደብ እንደው ሆነልሽ በኢየሱስ እኮ ነው የመጣችው በኢየሱስ እኮ ነው የመጣችው እናት አደረኩት ኢየሱስ ጌታ ነው ነው ያልኩት ማስረጃ ማስረጃሽ ሲጀኝ አንድ ማስረጃ እኔ ይቅርታ ልጠይቃለሁ ተደፍቼ በእውነት አንቺ እኮ ሀሚት ነው የሰማሽው አንቺ ማለት ነው የኛን የቄሶችን የሚያስተምሩን ተሳደሽ ማለት ኢየሱስን ተሳደሽ ማለት ነው ገባሽ ይሄን ብታውቂ የኛን እንደዛ ነው ነገሩ እስኪ ሂጂበት ማለት አሁን ኦፎ የተሰደበ ማለት ኢየሱስ እንደተሰደበ ነው መቆጠር ምክንያቱም እሱ ለኛ ያስተማረን አይደል አንቺ ለምን ተሰደበልሽ ስለዚህ ኢየሱስ ተሰደበሽ ነው እኔ ያልገባኝ ጥያቄ ለምንድን ነው የምትሳደቢው ነው ለምንድን ነው ሙስሊሞችን እስኪ የሙስሊሞችን መሐመድን እስኪ ተሳደቢ እንዴት አንጠልጥለው የሚበሉሽ ብታውቂ መሐመድ አብዱ ኪያርን አብዱን ብሳደብ መሐመድ እንደተሳደብኩ ነው የሚቆጥሩት እነሱ አሁን ለምሳሌ አንቺ እፎይን ብትሳደብ ኢየሱስ እንደተሳደብሽ ነው እንዳልሽው እነሱ ለምሳሌ አንድ ሻምሱ የሚባል ሙስሊም ብሳደብ ነብዩ መሐመድ ተሳደበ አይደለም አዳምጪኝ አይደለም አሁን አዳምጪኝ መሐመድ ነብይ ነው አይደለ ልክ እንደማንኛውም ሰው ነው እሱ ባይዘው አይደል እሺ እሱን ብትሳደቢ እፎይ ደግሞ የመጻፉን የተናገረውን እሱ እነሱ ተሳደበ ምናምን ብለው ነው የሚተረጉሙት አይደለ አንቺ ላይክ ልክ እንደነሱ ወክለሽ እፎይን እንደራሴ ነው የተሳደብኩት ማሬ እኔ ኦፓል እፎይን የተሳደብኩት እንደራሴ ነው ሁለተኛ አንድ ግለሰብ ተሰደበ ማለት ነብዩ መሐመድ ተሳደበ አይሰማችሁ ድምጽ አይሰማም ጋይስ ለመለስ ታርገሽ አዳምጪኝ ህይወት የሚው ታርገሽ አዳምጪኝ አንዴ 1 ሚኒት ሙስሊሞች ከድር ቢሰደብ ሸምሱ ቢሰደብ ነብዩ መሐመድ ተሰደበ አይሉም ለምን ተሰደብ ነው ሙሉ ነው ይረግጣለሁ ያጠፋ ሰው ረግጣለሁ አባባሌ ገብቶሻል ስለዚህ የሙስሊሞች ሜንታሊቲ ግለሰብ ተሰደበ ማለት ነብዩ መሐመድ ተሰደበ ማለት ነው ብለው የሚያምኑ ሙስሊሞች ይያሉም ኖረው ማያውቁም ተረዳሽ አንቺ ግን እፎይ ተሰደበ ማለት ኢየሱስ ተሰደበ ማለት ነው ብለሽ የእፎይን ክብር ከኢየሱስ ክብር እኩል ስላደረግሽው አንቺ ልጠይቅሽ የእፎይ ክብር ከኢየሱስ ክብር እኩል ነው አዳምጪኝ አንድ ነገር እንግዲህ ኢየሱስ እነሱ ለኛ አስተማሪያችን ናቸው እነሱ እኛን ወድ ገባሽ እነሱ ማለት ሙስሊሞች መሐመድ ተነካ ብለው የራሳቸው የተጻፈው ሲነበብ እንዴት ነው የሆኑት አንቺ እነሱን አው እፎይ ትክክል ነው ብትይ ምንድነው የሚሉሽ ነው የምልሽ ገባሽ አንቺ እኮ እፎይ እንደዚህ እፎይ እኮ ትክክል ነው ብዬ እኮ አውቃለሁ እኔ አሁን እኮ የልሽ ስዊት የሰው ወሬ ነው የምትሰሚው ሀሜት ነው የምትሰሚው እንጂ አሁንም ላስረዳሽ አረጋግጬ መማክረሽ አይደለም ዛሬ ተሳደብሻል ለምሳሌ ለምንድነው የኛ ልጆች ለምን ይሰደቡሻል አንቺ ነው ግለሰቦችን በመሳደብ ከተቀየምሽ ይቅርታ ሁላ ነው ማልጠይቅሽ ማሬ ቀደም ኢየሱስን ተሳደብሻልሽ ማስረጃ ስልሽ የለሽም ግለሰብን ወደፊት መሳደባለሁ ማይ ኦፒኒየን እኔ ቤታቸውን ከፍቶ አንዳዳምጪኝ ቀደም ብሩክ ቤት ቃል ስጋ ሆነም ፓትሮትም ሌሎችም ሲወራ የነበረው ስለኔ ነው ስሜ ተነስቶ ምላሽ ወደፊት መሰጣለሁ ይሄ የክብር ጉዳይ ነው እንጂ አንቺ ስሜት ጉዳይ አይደለም አንቺ ግን የእፎይ ክብር ከኢየሱስ ክብር እኩል ነው ካልሽ ላንቺ እፎይና ኢየሱስ ልዩነት የላቸውም ስለዚህ ለኔ አንድ ስለሆኑ ኢየሱስ አዳምጪኝ ኢየሱስን አሁን ዝቅ ያደርግሽ ነው ገባሽ ኢየሱስ አምላኬ ነው ደግሞ እፎይ ደግሞ አስተማሪ ነው ገባሽ ለሻልሽኝ አይደለሁም እፎይ ተነካ ማለት ኢየሱስ ተነካ ማለት ነው ካልሽ አንቺ ነሽ እኮ አይደለሁም አልገባኝም አንቺ አይገባሽም ለምን እንደምታስቀምጪኝ ባይገባኝም በቃ ባትነኪኝ ደስ ባለኝ አትንኪነኛ እንዴ ይገባኛል እፎይ ነው ጥያቄ መልሽልኝ እፎይ ተሰደበ ማለት ኢየሱስ ተሰደበ ማለት ነው ያልሽው በምን ምክንያት ነው የእፎይ ክብር ከኢየሱስ ክብር ነው ያለ እፎይ ትክክለኛው ነው እየተናገረ ያለ ገባሽ ኢየሱስ አላስተማረም ኢየሱስን ተዚህ ውስጥ ተስገቢው ኢየሱስ አምላክ ነው የዓለም ጌታ ነው አንቺ ኢየሱስ አልተተፋበትም ምክንያቱም ኢየሱስ ለምን ተሳደቢ ያልሽ አንቺ ባሽሞር
አይደል ትክክለኛ እውነተኛ ያለ መሐመድ ነው ምናምን ያለሽ እኛ በዘውልሽ አንቺ የፈለግሽውን መምረጥ ትችያለሽ እኮ እንደፈለግሽ መሆን ትችያለሽ ግን የኛን አምላክ አትንኪ የኛን በቃ ቄሶች ምናምን አትንኪ አትስደብ አንቺን አነኩሽ አንቺ የዱር ቂምሽን ይዘሽ አከብራቸዋለሁ ማነካሽ አንቺ አንድ ቄስ ይነካሻል አንቺን በኢየሱስ ስም የኛ አስተማሪዎች አንቺ ሊሳደቡ ስራ ማላጡ ልክ እንደኛ አይነቱ ሊሰድብሽ ይችላል ገባሽ ሰድበውኛል ስለዚህ ሁሉን አቃለው ካልሽ እንደሰደቡኝም ታውቂያለሽ ማለት ነው ሁሉን አላቅም ካልሽ አስረዳሻለሁ ማለት ነው አለሜ እሺ ለምን ሰደቡሽ ሰድበውሽ በቃል ምን ያሰደቡሽ ይባላል በቃ ያሰደቡኝን ጠይቂኝ ስለዚህ ስለሰደቡ እኔ ስለሁሉም አላወራሁማ ስለሁሉም እኮ ነው አውርቻ አላውቅም መስዊትዬ አይሰድቡሽም ነው የምልሽ ሁሉም ብቻ ተናግሬ አላውቅም የኛ አስተማሪዎች አይሰደቡ በጣም ክብር ያላቸው ናቸው ልክ እንደኛ አይነቱ ይሻው እኔ ተሰድባለሁ ካልሽ ሰድባለሁ ገባሽ ልክ እንደኛ አይነቱ ሊሰድብሽ ይችላል አለውክም የቡና መጠጫ ነው የምታደርጋቸው እኮ እነሱን ከዚህ ጋር ሙስሊሞች ዛሬ ስለሳቁልሽ እንዳይመስልሽ ከዛሬ ስለሳቁልሽ እንዳይመስልሽ እሺ አንድ ቀን ስምሽን ያጠፉታል ሁሉም ሰው አስመሳይ ነው እሺ ስዊትዬ መክርሽን እቀበላለሁ መካሪኝ እስቲ እኔ ባይዘውያችን ምን መክሰው አይደለም ገባሽ ግን ልቦና ይስጥሽ ምንም አንልልሽ ልብ ይስጥሽ አሜን አሁን ተጸልይልኛለሽ አልጸልይልኝም በእግዚአብሔር መንግስት አንድ ላይ ህብረት እንድናደርግ ኢየሱስ ይመጣ ለሁሉም ሰው ይጸልያል ገባሽ አንቺ ተጸልይልኛለሽ ነው ጥያቄው ያንቺን ጸሎት ፈልጋለሁ እኔ ስለ አንቺ አጋንንት ትልቅ አጋንንት አለብሽ እኮ እጸልይልሻለሁ እውነት ነው ብዙ ሰው አትስቢ ብዙ ሰው ግን እባክሽ እንደው በፈጠረሽ በቃ አትንኪያቸው ምን አደረጉሽ አትንኪያቸው በጋሽ አልነካቸው ታስከፋሽ አንቺን ካለሽ በቃ አልነካቸው በደንብ ነው የሚያስከፋኝ እነሱ ሁለኛ በጣም ክብር ያላቸው ሰው ናቸው በጋሽ እሺ እኔ ወድ ከልብሽ ነው ከልቤ ነው እና አንቺም ደግሞ የምታዩን ነገር መመስከር ልክ ያልሆነን ነገር መቃወም መልመድ አለብሽ ገባሽ እንደዛ ሲሆን ነው እንጂ አይደለም አንቺ ይልሽ አዳምጪ በባለፈው ጊዜ እንደውም በጣም መሽቶ ነው እንጂ ይሁንሽ ሊዱ ምትባል ልጅ ገባችና አንቺን እየመከርሻት ማለት ነው መሐመድ እንደዚህ ሲሰደብ ለምን ትቆጭት ያለሽ ከክርስቲያን ቤት ምናምን ያሽ ትመከረት ነበር አይደል አሁን ከዚህ ጋር ያለው ሙስሊም ነው እንዳለ በጣም ሁሉም ሙስሊም ናቸው ገባሽ እና ኢየሱስ እየተሳደቡ ዝምት ያለሽ ሁሌም አትመውቻቸውም ሁሉ ዝም ነው የምትይ ግን ከዚህ ጋር መሐመድ የሆነ ነገር እኔ መሐመድ እንደዚህ ነው ብል ብሎክ ታርጊኛለሽ ስለማውቅ ኢየሱስን መሳደብ ከእስልምና ያስወጣል ስለዚህ ኢየሱስን አይሳደቡ 100% እርግጠኛ ነኝ ነው የምናገረው እሺ ለማንኛውም ይስፋሽ ማይደውደው ስዊትዬ የተወደዳችሁ አድማጮቻችን እኔ በእኔ የተናደዳችሁ ሰዎች እስኪ ገባ በሉ በእኔ እንግዲህ አሁን ስዊት ንዴቷንም ሰላም ብያለሁ እግዚአብሔር ይመስገን አረሳሽን አይ አረሳሁም አረሳሁም እንዴት ነው እሺ አለሁልሽ ደህና ነሽ አረሳሁም እንዴት ነህ አለሁ ደህና ነኝ እንዴት ነሽ እግዚአብሔር ይመስገን ውስጥ ውጪው አካባቢው ምናምን ሰላም ሁሉ ሰላም ሁሉ ተማም ትዳረቃላችሁ በቃ አይደል ምንድነው የሚያደርጋችሁ እንደዚህ ነው የምንቀጥለው ሚዲያ እንደዚህ ነው የሚዲያ አሰራሩ እንደዚህ ነው ስለዚህ
እስዊት እኔ ወዳታለሁ ሙሉ ቀን ስትሰድበኝ ነው ያለችውና እያየኋት ነበረ በሌላም አካውንት ቀን ላይ እና ተናዳ ከሆነ እስቲ ንዴቷ ይገለጥ በስጋ ብዬ ነው እንግዲህ ሀሳቧን ገልጻለች። አስተያየቷን እኔ እቀበላለሁ። የኢየሱስ ሲነካ እፎይ እንደተነካ ነው እፎይ ሲነካ ኢየሱስ እንደተነካ ነው የሚሰማኝ ካለች እንግዲህ እሷ ታውቃለች። ስለዚህ እኔ ያን ያህል እንዲሰማ ስለማልፈልግ እንግዲህ እሷ ባለችበት ለመጠንቀቅ ጥረት አደርጋለሁ። ምክንያቱም ሰው አምላኩ ሲነካበት የሚሰማው ስሜት ከባድ ስለሆነ ማለት ነው። አይገናኝም እኮ ይገናኛል እንዴ አለች። አይገናኝም። እሷ እንግዲህ የእሷ ሀሳብ ነው እናከብርላታለን። ክርስቶስ ሌላ ሌላው ሌላ ለሱ ደግሞ ማንስ ጥብቅና ይቆምለታል? ማንስ ይከራከርለታል? አይደለው ፓሪ አይሰማም ድምጼ? ይሰማል። የሚገርምሽ ነገር ምን ታምናለህ ካልሽ ማለት ነው እኔ አሁን ፓስተር በዩ ቄስ በዩ ጳጳስ በዩ ሼክም በዩ ካጠፋ ኡስታዝም በዩ ካጠፋ ሊነገረው ይገባል። አትንኩብን ብለሽ እኮ የምሸሽጊውና የምትደብቂው እኮ ማንም ሰው እኮ የለም። አዎ ለማንኛውም እኔ አሳቤን ጠቅለል ሳደርግላችሁ እኔ እየተሰደብኩ እንደናንተ አይ ተረጓሜና ፍቻለሁ ብዬ አልሰደብም። ይሄንን መያዝ አለባችሁ። አሳማኝ ምክንያት ከሌላችሁ እኔ ህሊናዬ እንኳን አያወቅሰኝም ሰው። ስለዚህ መምህራኖች ከሰደቡኝ ይሰደባለሁ። ቤታቸውን ከፍተው የሚሰድቡኝ ሰዎች ሃይማኖት ካላቸው ክርስቲያን ከሆኑ አምጥቼ እታቻለሁ፣ አስተያየቴን እሰጣለሁ፣ የግል ሐሳቤን እገልጻለሁ። ቤትሽን ከፍተሽ ከምትናገሪ ካላችሁ ቤታችሁ ስመጣ አስገቡኝ። ዛሬ ጠዋት ለምሳሌ ብሩክ ገስት ልኬልህ አላስገባኸኝም፣ ሚዩት አድርገኸኛል። የሚወራው ስለኔ ነው። ማን መብት ሰጣችሁ እናንተ ስለኔ እንድታወሩ? ያልገባችሁ ኮይ ነው። የማይቆጡት ልጅ ሲመቱት ያለቅሳል። ምንድነው የማይመታ ልጅ ሲቆጡት ያለቅሳል እንደሚባለው እናንተ አቡኪ፣ እናንተ ጋጋሪ፣ እናንተ ፈጪ እንደዛ የሚባል ነገር የለም። እኔ እንደነሱ ዊቲ አይነት አእምሯቸው እንዳይጎዳ ነው በቃ ኢሞሽናል እንዳይሆኑ የተሰማትን እንድትናገር መድረክ አመቻቸሁላት እንጂ ትልልቅ ከምትባሉ መምህራንን ከምትሉ ሰዎች ጋር የምንነጋገረው በእውቀት ነው፣ የምናወራው በምክንያት ነው። ስሜን እያነሳችሁ ምንም ነገር ካወራችሁ ቤቴን ከፍቼ ስማችሁን አንስቼ ይናገራለሁ። ይሄ መስፈርት ነው ይሰመርበት። ቤት ከፍታችሁ ጥቃቅን ግለሰቦች ኦፓል እንዲህ አያላችሁ ካወራችሁ ቤቴን ከፍቼ ከነ ክርስትናዊ ባህሪያችሁ ከነ ማንነታችሁ አወራለሁ። ከዛ ውስጥ አንዱ የክርስቶስ እስረኛ የሚባለው ነው። ስለዚህ ስለኔ ስታወሩ ኃላፊነት ወስዳችሁ ነው። ለክርስትናችሁ ከተጨነቃችሁ እኔን አትንኩኝ። ተናግሬያለሁ እዚህ በፊት። ለክርስትናችሁ የምትጨነቁ ከሆነ እኔን አትንኩኝ። እኔ አልነካችሁም። አጀንዳችሁ ሁሌ እኔ ነኝ። ሐሳባችሁ እኔ ነኝ። መረጃችሁ እኔ ነኝ። ማስፈራሪያችሁ እኔ ነኝ። ከዛስ አትናገሪን እግር ትበላለህ ሊያውም ያልታጠበ። እንደዚህ የሚባል ነገር የለም። ገባ? ቤታችሁን ከፍታችሁ እንደ አጀንዳ እኔንና ጓደኞቼን ካደረጋችሁ ቤቴን ከፍቼ አጀንዳ ነው ማደርጋችሁ። የብሉይ ኪዳን ህግ ነው የምጠቀመው። አይን ላጠፋ አይኑን አጠፋለሁ፣ ቂጤን ለወጋ ቂጡን ነው የምወጋው። የእናንተ ክብር በጨው ጠብሳችሁ ብሉት። አትድረሱብኝ። እኔ አከብራችኋለሁ። አትናገሩኝ። አልናገራችሁም። ከዛ ውጭ ግን ሚዲያ ላይ ነው ያለነው። የሚዲያ አጠቃቀም የማትችሉ እንከፈፍ ገለፈፍ ጀለፈፍ የሆናችሁ ሰዎች እስከምትነቁ ድረስ ትገረፋላችሁ። ግልጽ ነው። እንደፈለግን እኛ እንሳደባለን፣ እንደፈለግን እኛ እንራገጣለን። እናንተ ዝም በሉ የሚባል ይሄ የንጉሳውያን ስርዓት አይደለም። ይሄ ቲክቶክ ነው። ዘመኑ 21ኛው ክፍለ ዘመን ነው። እንድትከበር ከፈለክ አክብር፣ እንድትወደድ ከፈለክ ውደድ፣ እንድትሰማ ከፈለክ አዳምጥ። ቤትህን ከፍተህ ስለኔ እያወራህ ገስት ስልክ አትቀበለኝም። ኮሜንት ሚዩት አድርገኸኝ
አፍህን ስከፍትብኝ ውለህ እኔ ቤቴን ከፍቼ አንድ ቃል ስናገር ትታመማለህ። እንዴት ይሆናል? አይሆንም እኮ። ስለዚህ ሊያከባብረን የሚችለው አንድና አንድ ነገር ስለኔ ቤታችሁን ከፍታችሁ አጀንዳ እንዳታደርጉ። ቤትህን ከፍተህ ኦፓልን እንደ አጀንዳ ከተጠቀምክ ነጠላ ለባሽ መስቀል ተሸካሚ እያመጣሁ ረግጥሃለሁ። አጀንዳ እንዳታደርጉኝ። ገባ? ለሁላችሁ ነው የምናገረው። አጀንዳ ስታደርጉኝ ግን አያገባኝም። ስለማናችሁም ክብርን ያልጨነቅም። እናንተ ለመምህራኖቻችሁ አሁን እስዊት ገብታ ያስጨንቁኛል እንዳለችው ከተጨነቃችሁ ለመምህሮቻችሁ ክብር፣ ለመምህራኖቻችሁ ክብር አርፋችሁ ተቀመጡ። እኔ ማን እንደሆንኩማ ይኸውልህ ላሳይህ። ክርስቶስ እስረኛ አንተ ቤት ስትናገር 10 ሰው ነው ያለው። ላሳይ ይችላልሁኝ። ስክሪንሻት አለኝ። እኔ 537 ሰው ነው የሚሰማኝ። ልዩነታችንን እያየ ነው። አንተ 10 ሰው ነበር ሲሰማህ ነበር። ኦ ሪፖርት አድርጉ ኦፓልና ንቁ ሔዋን ላይ ንቁ ኤል ላይ ብለህ ቅስቀሳ ስታደርግ ናሲ ግባ ድፍረቱ ካለክ 10 ሰው ነው የሚሰማህ ነበረው። እኔ ብቻዬን 500 ሰው ያስመኛል እያልኩ ነው እኮ። እና እንዲህ እንዳላግጥብህ አታድርግ። ከፈለኩ ደግሞ ቁጥሩን መጨመር እችላለሁ። ስለዚህ እኔ ችግር የለብኝም። ሐሳባችሁን አልደግፍም፣ አስተያየታችሁን አልቀበልም። የፈለጋችሁትን ማለት ትችላላችሁ። ግን በመከባበር ቤታችሁን ከፍታችሁ አንድ ክርስቲያን እኔን እንደ አጀንዳ አድርጎ ካስቀመጠ ቤቴን ከፍቼ ነጠላ ለባሽ በሙሉ ላይ እርምጃ ወስዳለሁ። ህጌ ነው። ቤታችሁን ስትከፍቱ ስለኔ አውሩ፣ ግን ገስት ልገባ ይገባኛል። መብት አለኝ። ስለሚነሳው ነገር አስተያየት የመስጠት መብት አለኝ። ግልጽ ነው። ይሰማል። ባለ ታሪኩ እኔ ስለሆንኩኝ ስሜ እስከተጠራ ድረስ መቼም የኔ ስም ሁሉም ነው የሚወደው። ስሜ እንደማር ነው የሚጣፍጣችሁ። ኦፓል ኦፓል ኦፓል። በነገራችሁ ላይ ኦፓል በራሱ ማጂክ ነው። አንዴ ስሜን የጠራ ሰው አይድንም። አስረግጬ ነው የምነግራችሁ። በጥላቻ አንዴ ስሜን ከጠራህ አትድንም። በቃ ወይ እንዳልክ ነው የምትሞተው። ሂድና ጎግል አድርግ። ኦፓል ምንድነው? ከመንፈሳዊ ነገር ጋር ምን ያገናኛል ብለህ ሄደህ ጎግል አድርግ። ስሜን ስጠራ ገና አገባብሃለሁ። እንዴት አምዘግዝጌ ነው የምገባብህ። ለዚህ ነው በክፉ የምታነሱኝ ሰዎች በሙሉ አጠገባችሁ ስመጣ ኦፓዬ የኔ ውድ ኦፓ አንቺ እኮ ምርጥ ሰው የምትለው ለዛ ነው። መጀመሪያ ጭብጦ ስለምልክብህ ነው። ስለዚህ አስረግጬ የምነግርህ ስሜን በጥላቻ ስሜን በክፋት ስታነሳ አብሬ ነው የምኖረው አልኩ። በቃ ከዛን ቀን በኋላ ከአእምሮህ አልወጣም። እጣበቅብሃለሁ እንደ ማጂክ። ዝም ብለህ ብታቆላምጠኝ ይሻላል። ብታቆላምጠኝ ነው ይሻላል። እኔ አልደርሰባችሁም። አሁን እስዊት የተናገረችው እናንተ የተናገራችሁ ተሰምታ ነው። ምንም የምታውቀው ነገር የላትም። ውሸታም ናችሁ። ሰውን የምታስጠቁሩ ናችሁ። ስለዚህ ቤታችሁ ውስጥ ኦፓል የሚል ስም ተጠርቶ ከሰማው ቤቴ መጥቼ ይናገራለሁ። ለምን? እድል ስለማሰጡኝ። ገባችሁ? እድል ስለማሰጡኝ እኔ ነኝ የሚወራው። ትግባና ትናገር እንኳን አትሉም። ትፈሩኛላችሁ። በቃ ልክ ስገባ መንፈሴ የሚገባባችሁ ስለሚመስላችሁ ትፈሩኛላችሁ። እድል አትሰጡኝም። ብቻችሁን አውርታችሁ ብቻችሁን ትፈርዳላችሁ። ሰው ስለዚህ ስሜ ከተነሳ ስለኔ ከተወራ እኔ ስመጣ ብሎክ መደረግ የለብኝም። ሚዩት መደረግ የለብኝም። ገስት መከልከል የለብኝም። ችግራችንን ተነጋግረን እንፈታለን። ቆይ ስዊትዬ እባክሽ ልናገር። ማታውቂው ብዙ ነገር ስላለ ነው። አንቺ አትንጨርጨሪ፣ ዋጠጭ። ከዛ ውጭ ግን ቤትህን ዘግተህ ከበባ አድርገህ እኔ በውስጥ የምታወሩት ወሬ ሁሉ እኮ ይደርሰኛል። ማክሸፊያ ጠብ ነው የማደርገው አልኳችሁ እኮ። ሊያስማማን የሚችለው ሊያከባብረን የሚችለው እኔ አንድ ቀን እንደ ርዕስ አንስቻችሁ አላውቅም። ለእያንዳንዱ ነገሬ በቂ ምክንያት አለኝ። ቻናል አልቀላቅልም። ቤትህን ከፍተህ ኦፓል ቤት አትግቡ። ኦፓል ጋር ምን ትሰራላችሁ? እናንተ እነማን ናችሁ? ቅብር ጥሶ ካልክ ግን እኔ እመጣለሁ። ኦፓል ቤት መግባት ያስታል እንዴ? አሳሾችን ቅድም ነግሬሃለሁ ማን እንደሚያስቱ።
ኦፓል ቤት ሄደ ክርስትና ስለማይሰበክ ሰዎች ክርስቲያን እንዲሆኑ ሳይሆን እንዲሰልሙ ነው የሚያግዘው። አዎ ምክንያቱም እዚህ ስድብ የለም። በስድብ የሞላኸውን ጭንቅላታቸውን በእውቀት ሞላላቸው። ይሄን ያህል ከፈራኸኝ፣ ይሄን ያህል ከተጨነቅ፣ በስድብ በጥላቻ የሞላኸውን ጭንቅላት በእውቀት ሞላላቸው። እውቀት ስለሌላቸው ነው ተከታዮቻችሁ የሆነ ቦታ ስትሄዱ የምትሳቀቁት። ውስጣቸው ለስድብና ጥላቻ ነው። ስድብና ጥላቻ ደግሞ በእውቀትና በፍቅር ይጠፋል። ያልገባችሁ ነገር ይሄ ነው። ስለዚህ እኔ መድኃኒቶቼን ይዤ ነው የምዞረው። የፈለግከውን ብታወራ ማለት ነው። እሱን እንዳትነኳት ጋይስ። ኮሜንተር ሞዴሬተሮች፣ ሞዴሬተር ከሰጠዋት ድራሻችሁ ነው የምታጠፋችሁ። አርፋችሁ ተቀመጡ። አንድ ሰው እዚህ ቤት አይቀመጥም። እኔንም ማስወጣት አልችል ብላ ነው ልጅቷ። እንዴ ነገር አፈልጓት። ተው፣ ከኔ ጋር ነው የምታወራው። የኔ እንግዳ ነች። ስለዚህ አስረግጬ የምነግራችሁ ባንና ናቅ። እስኪ እናንተ ላይ ወተት እየጠጣሁ ባወራባችሁ ጥሩ ይመስለኛል። ኦ ማይ ጎድነስ! እንዴ ሊፈነዳ ነው እንዴ ደግሞ። እና በጣም ነው የምወዳችሁ። ሚዲያ ላይ ረጅም ጊዜ እንቆያለን። ገባችሁ? ኢየሱስ ቀድሞ ከመጣ ተገላገልን። ኢየሱስ የሚዘገይ ከሆነ ቴክኖሎጂ ፕላትፎርሙ እየረቀቀ በሄደ ቁጥር ግንኙነታችን ስለሚጨምር እንደ ቆይታችንም ጭምር እኛም እንጠላሻለን እኮ። ቤቴ ትጠላኛለህ፣ ግን ከስሬ አትሄድም። አንዴ ክርስቶስ እስረኛ ትጠላኛለህ፣ ከስሬትም አትሄድም። ጠላቶቼ ምርኮኞቼ ናቸው፣ ከሰማይ የተሰጠኝ ኃይል ነው። ጋይስ ይሄ ከሰማይ የወረስኩት ጸጋ ነው። ይሄን እኮ ነው እኔ አስረግጬ የምነግርህ። ጠላቶቼ ከእግሬ ስር አትጠፉ፣ እንዳለቀለቃችሁ እንዳትወሰቶሳችሁ ነው የምትሉት። አላህይ ወዴት ተሰጭኝ? ለኔ ለምን ተሰጭኝም? እሰጥሽና ድራሻችን ታጠፊልኛለሽ። አዎ እንደውም ቀልብ ያለው ድርሻለ እዚህ ውስጥ እሰጥሻለሁ። ስለዚህ ምርኮኞቼ ስለሆናችሁ በፌክ አካውንትም በኦሪጂናል አካውንታችሁም ሁሌም ከኔ ጋር ናችሁ እና የምናገረው ቤታችሁን ከፍታችሁ ክርስቲያኖች ስሜን አታንሱ፣ አልደርስባችሁም። ቤታችሁን ከፍታችሁ ግን ስሜን ካነሳችሁ መጥቼ ስናገር እንዳትቀየሙኝ። ይሄ እንደ መደራደሪያ ነው የምናገረው። ቃለ ሕይወት ያሰማልን። ምርኮኞቼ ጡረታ ስወጣ አልፈታችሁም፣ እፈታችኋለሁ ብዬ ቃል ገብቼ ነበረ። ስለዚህ አንድ መናገር የምፈልገው ነገር ጎግል ላይ ግቡና ኦፓል የሚባለው ማዕድን በመንፈሳዊ እይታ ውስጥ ከመንፈሳዊ ትስስር ጋር ምን አለው የሚለውን ነገር ጎግል አድርጉ። ያው እናንተ ከአራተኛ ክፍል ነው ያቋረጣችሁት። ከዛ ስሜን ስትጠሩ ለምን እንደዚህ ቅዥብር እንደሚያደርጋችሁ ይገለጥላችኋል። በጥላቻ አታንሱኝ። ማንም ሰው ታግሎ አያሸንፈኝም። እኔ ከፈጣሪ በታች ብዙ ሴራ ታሰሩብኛላችሁ፣ ብዙ ደባ አድብታችሁብኛል። የኔ የቅርብ ሰዎችን ሳይቀር እየሄዳችሁ መረጃ ትጠይቃላችሁ። 1000 መረጃ ቢኖራችሁ እኔ መለየት አትችሉም። አጠገብ ሆኜ አትለየኝም ብሮ። አርጌ ጠብሼ ነው የምበላክ። በቃ ጠዋት ታደለ ሮባን ከመሰልኩኝ ከሰዓት ጉቺን ማታ ቢዮንሴን ነው የምመስለው ብሮ። ገባክ? ከዛ ውጪ እግሬ ስር የምትከተሉኝ ጥቃቅንና አነስተኛ ተሳደቡ፣ የፈለጋችሁትን ተናገሩ፣ ፍቃድ ሰጥቻችኋለሁ። ቤታችሁ ግን እንደ ርዕስ ልነሳ አልችልም። እኔ ንግስትን የተከበርኩ ታዋቂና ዝነኛ ሰው ነኝ። ማንም ሰው የተነሳ ሊናገረኝ ስለማይችል እንደሰማው ፈርዳለሁ። እዛ የሰማሁት ነው መጥቼ የምናገረው። ቀደምም ስናገር ሳልጨምር ሳልቀንስ ነው የተናገርኩት። ስለዚህ ንግግርሽን አስተካኪ፣ እንደዚህ ተናገሪ፣ እንደዛ ተናገሪ ከመባባሉ በፊት ቤት ተከፍቶ ስሜ ሲጻፋ ከሰማችሁ አስቁሙልኝ። ይሄ ነው የምጠይቃችሁ። እሷ አልፈልግም ነገር ብላለች ታዋት ብላችሁ አስቁሙልኝ። አብራችሁ ትክክል አሁን እኔም ብለው አሁን ማንንም ተሰደዱ እንደዚህ። አሁን እኔ ስም አልጠራውም እንዳትናደጁ፣ መግለጫ እየሰጠው ነው። በቃ ማን ወክለሽ ነው? ማን ወክለሽ ነው? ራሴን ወክዬ ስለ ራሴ እኮ ነው የማወራው። እቺ ልጅ አበደች እንዴ እኮ። እና ማንን ነው? እና ማንን እንታ እነሱ ይገባቸዋል። አንቺ ምን አስጨነቀሽ? እኔ ለሚመለከተው አካል ነው የማወራው። ፈጣሪ አውጣኝ። ተያይዘን ማለቃችን ነው። እኔና ዛሬ እንዴ ምን ጉድ ነው የመጣብኝ? ሆይ ያ ሁሉ ፍቅራችን እንደዚህ አይጥና ድመት ሆነ። የሰራችሁን ይስጣችሁ። እኔ ለሚመለከተው አካል ነው የምናገረው። ስለዚህ እኔ ፍቃድ ሰጥቼ የፈለጋችሁትን አድርጉ በእኔ ላይ። አንድ ነገር የምናገረው ግን ማንም ሰው ጀግና ከኔ ጋር ተፋልሞ አሸንፎ አያውቅም። ማንም ጀግና ሁሌ አንድ እርምጃ ቀድማችኋለሁ።
ሁሌ በተንኮል ከእናንተ የተሻልኩ ነኝ። በብልጠትም በእውቀትም በሁሉ ነገር እበልጣችኋለሁ። በቅድመ ጥንቃቄም ቢሆን እርምጃ በመውሰድም ቢሆን አባባሎች እኮ ለምን አታያቸውም? የሚሰድቡሽን ለምን አልፈሽ አታያቸውም? ለአንድ ቀን እንኳን እተዋችኋለሁ። ግን ይሄ የመጨረሻዬ ነው። ከዚህ በኋላ አላደርገውም። እሱ ተመኝም ይሄ እኮ የምናገረው እኛ ክርስቲያኖች ቃል እንገባልሻለን አናነሳሽም። አንቺን ቃል እንገባልሻለን አናነሳሽም። አመሰግናለሁ። አንቺ አሁን ቃል ገብተሻል። ስለዚህ ለሌሎቹ እኔ ነው። ስለዚህ አላነካሽም፣ ግን አትንኪያቸው የኛን ሰዎች። እኔ አልነካም። ነክቼ እኔ እኮ ሲነኩኝ ነው የምነካው። እንደው ማለት ነው እስዊት እውነተኛ ሰው ብትሆኚ ሁሌ ከነኩኝ በኋላ ነው የምናገረው። ዛሬም ያለ ፕሮግራሜ ሲመይ ተነስቶ ሲሰደብ ደርሼ ከትናንት ወዲያም ጠርተው ሰድበውኝ፣ ትናንትናም ጠርተው ሰድበውኝ እንዴ እየተጠራው ልሰደብ በተከበርኩበት ዓለም ላይ። ስለዚህ እኔ እዚህ ውስጥ ያላችሁ የምሰሙ ክርስቲያን ሞስት ኦፍ ጓደኞቼ እኔ አልደርስባቸውም፣ አይድረሱብኝ። ከደረሱብኝ ደግሞ ለማረገው ነገር አትቀየሙኝ፣ አትከፉብኝ ነው። ከዛ ውጪ ምዝቱብኝ የኔ የቅርብ የሆኑ ሰዎች በጣም የቅርብ የሆኑ ሰዎች እየሄዳችሁ በውስጥ መረጃ እንዲሰጧችሁ ከኔ ጋር እንዲጣሉ የምታደርጉትን ነገር ህልማችሁ ነው። ለምን ተቃላችሁ? በዚህ ደደብ ጭንቅላታችሁ ምንም ልታመጡ አትችሉ። እኔ የኔ መደበሪያ ድድብናችሁ ነው። ቅድም እኮ ነግራችኋለሁ። ስለዚህ እኔ ላይ ምንም ነገር ማድረግ እንደማችሉ አስቀድሜ ነው የምነግራችሁ። እኔ ላይ መረጃ ያወጣ እኔን ያዋረደ የኔ ፋይል ያለው ሰው እኔ ሸልመዋለሁ። የመጨረሻ ትዕዛዜ ነው። እናንተ የኔ መረጃ ያወጣ እኔን ከቲክቶክ የሚያጠፋ እኔን ያዋረደ እኔ ሸልመዋለሁ። ለምን? እሱ ከኔ በላይ ጀግና ነው። ግን አትኖሩ ኖራችሁም አታውቁም። ወደፊትም በጣም እርግጠኛው ነኝ የማወራው። እኔ ግን ከፈለኩኝ እንደ እንትን ነው ጎትቼ የማወጣችሁ እንደ ካርድ። ስለዚህ አቅማችንን እየተዋወቀን ምንድነው ጥንቁልና እንዴ? አዎ ጠንቋይ ነኝ። ኦፍ ኮርስ ጠንቋይ እንደሆንኩ ሁሉም ሰው ያውቃል። ስለዚህ በየቤታችሁ መዛት፣ ማሽቃበጥ፣ ማለቅለቅ ትችላላችሁ። እኔን ግን ማሸነፍ አትችሉም። በፈለጋችሁት ወይ በፈለጋችሁት እንዲህ አይነት ተፋላሚ አይታችሁ ተቆም። ብትፈልጉ በጥንቆላ፣ ብትፈልጉ በጸሎት፣ ብትፈልጉ በጅምላ ጭፍጨፋ፣ ብትፈልጉ በአድማ፣ ብትፈልጉ በብሎክ፣ ብትፈልጉ በሪፖርት፣ ብትፈልጉ በስለላ፣ በፈለጋችሁት ወይ ፍቃድ ሰጥቻችኋለሁ። እኔ ላይ አንድ መረጃ ካወጣችሁ፣ እኔን ካዋረዳችሁ፣ እኔን ቲክቶክ ላይ ይሄንን የምናገርበትን ሞራኔን እናንተ ነው እናጠፋታለን፣ ከምድረገጽ ትጠፋለች፣ ትዋረዳለች፣ እሸልማችኋለሁ። እንዴ ተብላችሁ አታውቁም። እሸልማችኋለሁ። እኔ ኦፓል እናንተን ግን እብድም ጅልም ነው የማደርጋችሁ። እዚህ ቁጭ ብዬ ምንም ጥይት ሳላባክን መርፌ ሳላባክን ሰንደሌን ሰካ እያደረኩ አበጭጫ። የሰው ልጅ ለምን ያብዳል? ባንቺ ምክንያት ለምን እንደዚህ ታደርጊያለሽ? አይ ነገር እየፈለጉኝ ነው። አልደርስባቸውም፣ ይደርሱብኛል። ምን ላድርግ? እስኪ የኔ ፍቅር መከሪኝ። አይደለም አንቺ እኮ ሲናገሪ ነው የሚናገሩሽ። በቃ ታያቸው። እነሱ ንቀሽ ብታይ ለአንድ ቀን ሁሉም ሰው ይተውሻል። አንድ ቀን እስኪ ለፊያቸው አንድ ቀን። እሺ ከነገ ጀምሮ እኔ እና አንቺ አብረን እንዋልና ከዛ ማን ነገር እንደሚፈልገኝ አንቺ ታያለሽ። በዚህ እንስማማ። ለአንድ ሳምንት ከኔ ጋር ትሆኛለሽ። ከዛ ግን ትጸጸቻለሽ። እሺ ለምሰሽ ካንቺ ከዚህ ቤት ይውሽ ስንመጣ አብዛኛው ሚውት ይደረጋል። ክርስቲያኖች፣ ሙስሊሞች እንደፈለጉ ይሳደባሉ። ለምን ይሰማል? ሙስሊሞች እንደፈለጉ የታለ የተሳደቡት? አንተ የክርስቶስ ልጅ አይደለህም። አንዱ ከፈለኩ ማለት ነው እየሄድክ እንድትፈሳ አረጋለሁ እንደ አህያ። የክርስቶስ ልጅ አይደለህም አንተ። መስሎህ ነው እንደዚህ በአፍህ እያራህ የክርስቶስ ልጅ ልትሆን አትችልም። እንደ አህያ እየሄድክ እንድትፈሳ አረጋለሁ እኔ ከፈለኩ። እንዳተኛ አረጋለሁ እኔ ከፈለኩ። ጌታ ምስክሬ። እና ሲዝ አንተ አሁን የፈለግሽውን አድርጊ ብለህ ፍቃድ ስጠኝ። ለምን እንዳልጸጸት ማለት ነው። እኔ እንዳልጸጸት አንተ ኦፓ የፈለግሽውን አርጊ ብለህ ጻፍልኝ ኮሜንት ላይ። ኮሜንትን ለታሪክ ስክሪንሻት አድርጌ እንደ አህያ እየሄድክ አስፈሳለሁ። ወሲብ ስታረግ አሸናሃለሁ። በቃ ብስብስ ነው ማደርግህ። እብድም ጅልም ነው ማደርግህ። አንተ ከኮሜንት ላይ ጻፍልኝ እንዳይጸጽተኝ፣ ምክንያቱም መጸጸት ስለማልችል። የፈለግሽውን አድርጊ ብለህ ጻፍልኝ ኮሜንት ላይ አንተ አንዱ የክርስቶስ እስረኛ
ከዛ ሳያለው አቅሜን ጀግና ነህ አንተ 450 ሰው ባለበት አንቺ የፈለግሽውን አድርጊ ብለህ ጻፍልኝ ከዛ በኋላ እኔ ማረጋውን አሳያለሁ አስፈሳሃለሁ አልኩ በቃ አንድ መንገድ ለመንገድ ነው ማስፈሳው አሸናሃለሁ አልተዋወቅንም ማለት ነው ገና ምክንያቱም የክርስቶስ እምነት ደጋማ ነው ክርስቶስን የያዘው ኦፍ ኮርስ አይደል እንዴ እባቦችን በእጃቸው ነው ጊንጦችን እና እባቦችን እንደሚገሉ ይናገራል ውስጥ ባዶ ነው ምንም የክርስቶስ አይደለም አፍህ ላይ ብቻ ስለዚህ ምንም የክርስቶስ አይል ውስጥ እንደሌለ ስለማቅ ደበርብሃለሁ ብቻ ጻፍልኝ እንጂ በክርስቶስ የሚያምኑ ሞትን እንኳን አይሞቱ ጻፍልኝ የፈለግሽውን አድርጊ ብለህ ጻፍልኝ አልኩ በቃ አንተ የትኛውም ኃይል ከኔ ለጋ አይደርስም አይደለም የፈለግሽውን አድርጊኝ ብለህ ጻፍልኝ ስክሪንሾት አድርጌ አስቀምጥልሃለሁ ምንም እምነት የለም በክርስቶስ ላይ ጋይስ የሚጽፈው ነው ያያችሁ አይደል ምንም ውስጥ ባዶ ነው አባታችን እንኳን ጨርሰህ አትልም ቲክቶክ ላይ ስትመጣ ለመመሳሰል ከምታወራው ወንጌል ውጪ ምንም ኃይል የለህም አቃለው እኔ ማን ጸጋ እንዳለው ማን ጸጋ እንደሌለው ማን ኃይል እንዳለው ማን ኃይል እንደሌለው ማን በክርስቶስና በመላእክት በመንፈስ ቅዱስ እንደሚጠበቅ እንደማይጠበቅ አንተ ውሻ ብቻ ነው የሚጠብቅ የግቢ ውሻ ማንም ይጠብቅ ይልህ ባዶ ስለዚህ ጻፍልኝ ከታች አንቺ የፈለግሽውን አድርጊ ብለህ ጻፍልኝ አስፈሳሃለሁ እንደ ሀያ ነው ምልክ መንገድ ለመንገድ ነው ማስፈሳ ስፈልግ አስቀዝናለሁ ስፈልግ አሸናለሁ ስፈልግ ለሊት ቁጭ ብለህ እንደዚህ የሰው መብራት እንድትቆጣ አደርጋለሁ የፈለኩትን ነው ማደርግ ክሎና ማደርግ ብሮ እከክ በኩራትና በትምክት ድህነት የለም ይላል ጳውሎስ ትምክት ኩራት ድህነት ያመጣል እምትድነው በእምነት ልክ ነው እምነት የለህም አሳግጬ እኮ ነው የምናገረው እንግዲህ ያያችሁ ነው እስካሁን አልጻፈም ለምን ከበደህ መጻፍ ውስጥህን ስለምታውቅ ሄው እጠብቃለሁ ላይቭ ውስጥ ከሚዘጋ ድረስ የፈለግሽውን አድርጊብኝ ብለህ ጻፍልኝ እጠብቃለሁ ኮሜንትን ስክሪንሾት አድርጌ አስቀምጬ የፈስ መድኃኒት ስትገዛ ፖስት አደርግልሃለሁ ሳስቀዝነ ፖስት አደርግልሃለሁ አንበጫብጫለሁ ነው ምልክ ያልኩህን ጻፍ ግልጽ አማርኛ ነው የፈለግሽውን አድርጊብኝ ብለህ ጻፍልኝ ያልኩህን ጻፍ ጋይስ አያችሁ እኔ ማውጣውን እንኳን ደግሞ መጻፍ አቅም የለውም ጻፍ ስክሪንሾት አድርገን እናስቀምጣለን 476 በቁም ስትቀዘን በቁም ስትፈሳ እንዳህያ ቀንህን የቁም ቅዠት ሳደርግብህ ያኔ ተመልሰህ ትመጣለህ እኔ ጋር ኦፓ ቂጤ እንድፈኝልኝ ልትለኝ ትመጣለህ ቂጤህን ክፍት ነው የማደርገው በዚህ በትንሽ ነገር ነው ብደበርብህ አንተ ላይ ፈለገ በቃ ቴንክ ዩ በቃ ስክሪንሾት እናደርጋለን በፍጹም ጠብቅ አልኩ እኮ በቃ ቴንክ ዩ ስክሪንሾት እናደርጋለን በቃ አበቃ ወደ መዝገብ ገብተሃል ብሮ
አምና በዛን ጊዜ እነማን ነበሩ? ፋይላችን ውስጥ ገብተሃል። ከዚህ በኋላ መኖር የሚባል ነገር የለም በአንተ ዘንድ። እኔ አደንቀሃለሁ። ድፍን ከዚህ ቋላቦ ላሊበላ ብትንከባለል አትፈታው። አስረግጬ ነው ብነግርህ። ታንክ ዩ ወገን ታይታችኋል። ስክሪንሻት ተደርጓል። አንድ ሰው ገቢ ያደርገናል ዛሬ በለስ ቀንቶናል። እንግዲህ ማሻአላህ ስራ ቆመን ነበር። በነገራችሁ ላይ በቃ ስራ ቆመን ጠንቆላ ቆመን ነበር ጋይሶች። በቃ አርገፍ አርገን ትተን ነበር በእውነቱ። አሁን እንጀምራለን። ልንገርህ ምን እንደምትሆን። እንቅልፍ አተኛም። ስራ የሚባል አይታካልህም። ቂጥህ እንደነገርኩ ነው። በቃ እንደ ሀያ ቤክ ነው በመፈሳው። ምንም አይነት ሰላም አይኖርም። የቀረውን ነገር አልነግርህም። የቀረው ነገር ኢምፖርታንት ነው። ምልክቶቹ ልንገርህ ብዬ ነው። መንገድ ላይ ፈሶ እያሉ ነው የሚጠሩ። ማንም ሰደዩ ፈሶ መጣ ቢሉ አልጋ ላይ ሁለት ነገር እንጂ አልጋ ላይ ሁለት ነገር ነው የምሸነው። ሁለት ነገር ገምት ምንና ምን እንደምሸና። በቃ ብቻህን ታውቃለህ። እንደ ፍልፍል ብቻህን እንድትሆን ነው የማደርግህ። ከዛ እኔ ጋር እዚህ ቁጭ ብለህ ታነባታለህ። እዚች ከላይ ቁጭ ብለህ ከኔ ውጪ ማንም ሰው ሊረዳ አይችልም። እና በቃ እንቅልፍ ትናንት የተኛው ይበቃሃል። እስከ ትናንት ድረስ ጤናማ ህይወት የኖርከ ይበቃሃል። በቃ በዛም ማነሰ ማለት ነው። እና ገቢ ሆነሃል ውጤ። አንድ ገቢ አግኝተናል። ፍሬን ነበር ባለፈው ያስገባነው ታስታውሳላችሁ? ፍሬን አይታችሁ አታውቃላችሁ ጋይስ? ኩላሊቴን እሰጣለሁ ለፎ እያለች ፍሬ መታሲ እሺ በቃ ውጪ ማለት ተይው። እሱን አትሳደቢ በቃ አቁሚ። እሺ አሁን እዚህ መፈላሰፍ ምን ይባል? አትፈላሰፊብኝ። ወደ አንቺ ላዙረው ትቋቋሚያለሽ? አዙሪው። ተሳደቢ ምንም አይመስለኝም። እኔ በየው ሳማኝ ነኝ እባክሽ። ስድብ አይደለም። አንዳንዴ ልሰካብሽ ነው። ውይ መፈላሰፉን ታዩና ሞዴት ስጭኝ። የሚሳደቡን የሚያቦለክ ፈልጋለሁ። አይ ምንም እኮ አልተሳደቡም። አንቺ ትንሽ ፍትህ ይሁን። ስጭኝ። አሁን አንቺ ያናደደሽ ሰው አለ አይደለ? በቃ ስጭኝ። አንዴ ስጭኝ ይሆናል። ይሰማል ላይ ስዊት ስድብ ምን ማለት ነው? አሁን እየተሳደቡ ነው ብላ አንቺን ያወራሽልን ባክሻው አስወርድሻለሁ። ከፈለኩ ስልጣኔን ታነሳዋለች። ኦፓል አትመነቃቀሪ። አንቺ እንደፈለግሽ እየተሳደብሽ ታች ሆነሽ የሰውን አምላክ እየተሳደብሽ ማንሽ ስልጣን ተሰጥቶሽ የሚሳደቡትን የምታረጊ? የቱ ጋር ነው የተሳደብኩት? አሳይኝ እስኪ። አንድ ሰው እግዚአብሔር ጣዖት ነው ቢል ስድብ ነው ላንቺ? አንድ ሙስሊም እዚህ ኮሜንት ላይ እግዚአብሔር ጣዖት ነው ቢል ስድብ ነው? መልሽልኝና አሳይሻለሁ። እውነቱን የእናንተ ጣዖት ነው እንግዲህ እስከማውቀው ድረስ። ችግር የለውም። እግዚአብሔር ጣዖት ነው ቢል አንድ ሙስሊም ላንቺ ስድብ ነው? አዎ ለኔ ስድብ ነው። ጣዖት ለምን ይልታል? እሺ አንድ ጊዜ ቆይ ራሴን ላተልቅና ኦፓል አንቺ ትፈርጃለሽ። እንግዲህ ስልጣን የምትጠይቀው ሴትዮ ኦፓን ስጭኝ እያልኩሽ ነው። ባለጌ ተበላዳ እናትሽን። ይሄ ምንድነው ኦፓል? እኔ አላወራም ከሷ ጋር፣ ግን እሷ አምላክ ተሰደብኩ የሚል ስልጣን ስጭኝ የምትለው እሷስ ሰውን እየመረቀች ነው። ይሄ ምርቃት ነው ላንቺ? አሁን ነይ ግቢ። ወዴት ሄድሽ? አስመሳዩላ ነይ ግቢ እስኪ። ወታና ሶጠተሻት ነው
እንግዲህ እኛ እንሳደብም ስትል ነበር ቅድም ሰምታችኋታል። እንደው ምን ይሻልሻል ስዊትዬ? እኔ አሊዝም እንደዚህ አይነት ነገር ታውቂያለሽ ኦፓል ግን በውስጥ ልከውልኝ ነው ልጆች ምናምን እንደዚህ አሁን አንሳደብም እኛ ምናምን ስትል ትላንትና አንቺና እኔ ማለዝም ምክንያቱም እኔ የጻፈችው ያን ያህል ምስክርነት ምናምን አያስፈልገኝም ብዙም የሚያደርጉትን ስለማቅ ማለት ነው። ሰጭኛለሽ አሰጭኝም ሰትየው አሁን የተነሳው ሐሳብ ላይ ምን ላይ ስጭ ሞዴሬተር ሰጥሻለሁ። አሁን የተጻፈው ነገር አግባብ ነው እኮ ይኸውልሽ እኔ ስለማላምንበት ለኔ ጣዖት ነው። አሁንም ደግምልሻለሁ ጣዖት ነው ለኔ። ስለዚህ ይሄ ስድብ አይደለም። እግዚአብሔር የጣዖቶች ጣዖት ነው። ስድብ ነው ላንቺ ደስ ይልሻል? ጣዖት ብቻ ሳይሆን የጣዖቶች ሁሉ ጣዖት ነው እግዚአብሔር የሚባለው። አንቺ የምታመልከው ማለት ከጣዖቱ መልፎ የጣዖትም ጣዖት ነው። ምን ይመስልሻል? አሁን ማለት ነው እሱ ኮሜንት ላይ አሁን እግዚአብሔር ጣዖት ነው እያሉ ቢጽፉ ስድብ አይደለም ልትይ ነው? እንግዲህ እኔ አይደለሁም ጋይስ ስዊት ናት ስለማላምንበት ስድብ አይደለም ብላለች። ተመሳሳይ ነገር ቢናገሩ ስድብ አይደለም? አንቺ ነሽ ያልሽው። ስለዚህ ለዚህ እኔ ኃላፊነት አልወስድም። ስድብ ስለማይሆን ኮሜንት ላይ እግዚአብሔር ጣዖት ነው ብላችሁ ጻፉላት። እስቲ ገስት ላይ እንኳን ትቀመጣለች አትቀመጥም ትወጣለች። አምላኬ ተሰደበ ብላ ነው የምትለው። ነገራችሁ እግዚአብሔርን የምታሰደቡት ራሳችሁ ክርስቲያኖች ናቸው። እኔ ብዙ ጊዜ ተናግሬያለሁ። አንዱ የክርስቶስ እስረኛ እናንተ ጸሎት ሊያደርግ ሄደ ጋይስ የለም። አንዱ የክርስቶስ እስረኛ ጸሎት ልታደርግ ነው ሄድከው ወይስ መከላከያ ልታሰራ ሄድክ? አይሰራም ታያለህ። ዛሬ መከላከያው እንዳትጠቀመው ምክንያቱም መቼ እንደማስፈሳ ስለማታውቅ መከላከያውን ሊያመጣ ሄደ መሰለኝ። እንረጋጋ ብሮ። ዛሬማ አላስፈሳም። እኛ በፕሮግራም ነው እኮ ቀጠሮ ሲዘን ምናምን ነው የምንሰራው። ስለዚህ ለዛሬ ዝም ብለህ አትሳቀቅና ግን በቃ ከዚህ ጋር በኋላ አንተ ይናፍቅሃል። ትናንትና ይናፍቅሃል። ያለፈ ታሪክ ይናፍቅሃል። ሄደ በቃ የለም ወጣቸው አትጻፉ በቃ ነው። እኔ አሁን ለተናገርኩት ራሱ ታውቃላችሁ ይቅርታ በቃ ቀን ባህሪያ ጣዖት ነው አለች ብላችሁ ደግሞ ሪከርድ ታዘዋውራላችሁ። ይሄን ይቀጥታችኋል። ይበቃል ተዋት። ኦፓሪ ዱሽ ምትኝ ነው ስዊት አንቺ ሁለሽ ለሌላ ሰው ሃይማኖት ክብር የለሽም። ስለማላምንበት ጣዖት ነው አልሽ። እኔ ብልም እንደዛ ነው ወይ ብላለችሽ። ስለዚህ ለዚህ ኃላፊነት እግዚአብሔርሽን ያሰደብሻውን አንቺ ነሽ ስዊት። ለዚህ እኮ ነው ሃይማኖታችሁንና ራሳችሁን አክብሩ ብለው የምትናገረው ነገር አውቁ ብለው እኮ ለዚህ ነው። ፈጣሪ ድረስ አቁሙ ኮሜንተሮች። እንዴ ህይወታችን በሙሉ እኮ የህፃን ጨዋታ ሆነ። ንስሐ ግቡ። በስሜት የምታረጉት ምንም ነው የማታውቁት። አንቺ አላህ ጣዖት ነው ስትይ የሚሰማቸው ስሜት እግዚአብሔር ጣዖት ነው ሲሉሽ መልሶ ይሰማሻል። ከዛ እኔን ተረግሚኛለሽ። እንዴት እንደዚህ ይሆናል? ለምንድን ነው ሃይማኖታችሁን የማታስከብሩት? ለምንድን ነው አማኞች እርስ በራሳችሁ የማትከባበሩት? አረ እንደ የመሬት መንቀጥቀጥ መጥቶ ባጠፋችሁ እናንተንስ። አስቸጋሪ ፍጥረት እንዴ! ነው በነገራችን ላይ እኔ እኮ ቅር እንደሚላችሁ አውቃለሁ። ይቅርታ አልኩኝ። እሷ ስለምትል ደግማም እዚህ ሲጠይቃት ስላለችኝ ለዛ እኮ ነው የወጣችው ስለከበዳት። እኔ እንዲገባት ነው እንዲሰማት ነው ለኛ ምን እንዲሰማን አምላኳ ሲሰደብ ምን እሷም እንዲሰማት ነው ያልኳት። እኔ
እንደዛ ካልሆነ አይገባቸውም አንዳንዶቹ። ሶሪ በጣም ይቅርታ። አይኖችሽ ያምራሉ። አንዱ የክርስቶስ ልጅ ጋይስ እየሰገደ ነው። ጌታ ሆይ ኦፓል ከምታመጣው መቅሰፍት አንተ ጠብቀኝ፣ ቂጦቼን እንድፈንልኝ። አሁን ነገ ቂጡ ላይ እንትን አድርጎ ነው የሚወጣው ስፖንጅ። አንቺ ራሱ የሆነ ነገር እንዳታረግብኝ ስንጣላ አይና አስፈቅጄ ነው የማደርገው። ፍቃድ ይጠይቃል። የኛ ጥንቆላ አስፈቅደ ነው። እሱ ፈቅዶ ነው። እንዳያችሁት በተደጋጋሚ ጠይቄዋለሁ። ሰው ፈቅዶልኝ ነው። አንቺም ከፈቀድሽልኝ በደስታ ነው። እንደነፍ ብዬ ራሱ ከፈቀድኩልሽ ውሸቴን ነው። እንደሱ ኦ ማይ ጋድ ዳኒ ማንን ነው የምትሳደበው? ቤቱ የባለጌ መናኸሪያ ሆኖ ይል እንዴ? ይሄን ያህል ስድብ ተጠምታችሁ ነበር? አስገቢያቸውና ማኔጅ አድርጊ ውዴ። ይመለሳለሁ ከ30 ደቂቃ በኋላ።